በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል አምላክ ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን እግዚአብሔር ከቅዱሳን ከእመቤታችን ከበዓሏ በረከት ለሁላችንም ያሳትፈን። የቅዱሳን ሐዋርያት ሥራ ምዕራፍ 20 ቁጥር 20 በጉባኤም ሆነ በቤት ስነግራችሁ ሳስተምራችሁ ከሚጠቅማችሁ ነገር አንዳች ስንኳ አላስቀረሁባችሁም። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለአረማውያን እየመሰከርኩ አሁንም እነሆ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ነገር ግን በዚያ የሚያገኘኝን አላውቅም። ነገር ግን መንፈስ ቅዱስ በየከተማው መከራና እስራት ይጠብቃል ብሎ ይመሰክርልኛል። ነገር ግን የእግዚአብሔርን የጸጋውን ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበልኩትን ሩጫዬን እንድጨርስና መልእክቴንም እንድፈጽም ነው እንጂ ለሰውነቴ ምንም አላስብላትም። አሁንም እነሆ የእግዚአብሔርን መንግሥት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩን አውቄአለሁ። እኔ ከሁላችሁ ደም ንጹሕ እንደሆንኩ እነሆ ዛሬ በዚህች ሌሊት እመሰክርላችኋለሁ። ከእግዚአብሔር ምክር ሁሉ የሰወርኳችሁና ያልነገርኳችሁ የለም። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳትን አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ ያውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር 3 ዓመት ሙሉ ሌሊትም ቀንም እንባዬ እንዳልተገታ አስቡ። አሁንም ለእግዚአብሔርና ሊያንጻችሁ በቅዱሳንም ሁሉ መካከል ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ወርቅም ቢሆን ብርም ቢሆን ልብስም ቢሆን ከእናንተ ከአንዱ ስንኳ አልተመኘሁም። እነዚህም እጆቼ ለመሻው ነገርና ከእኔም ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። በድካማችንና በሥራችን ዕዳያንን ልንቀበላቸው እንደሚገባን ይህንን አስተምሬያችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውንም የጌታችን የኢየሱስን ቃል አስቡ። ይህንንም ካለ በኋላ ተንበርክኮ አብረውት ካሉት ሁሉ ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ሳሙት። ይልቁንም ከእንግዲህ ወዲህ ፊቴን አታዩኝም ስላላቸው እጅግ አዘኑ። እስከ መርከብም ድረስ ሸኙት። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። ያለፈው ሳምንት አንስተነው ጥቂት ትምህርት የተማርንበትን ዛሬ አንድ ተጨማሪ ርዕስ አክለን እንቀጥላለን። ብርሃነ ዓለም ቅዱስ ጳውሎስ ያለፈው ሳምንት እንደነገርኋችሁ በኤፌሶን የነበሩ ደቀ መዛሙርቱን ሲሰናበታቸው መንፈስ ቅዱስ ወደ ኢየሩሳሌም መሄድ እንዳለበት ነግሮት በዚያም መከራ፣ እስራት፣ እንግልት እንደሚጠብቀው ከዚያም በኋላ ወደ ሮም ወርዶ 2 ዓመት ካገለገለ በኋላ ሰማዕትነት እንደሚቀበል አስረድቶት ሲሰናበታቸው የተናገረው ኃይለ ቃል ነው። ያለፈው ሳምንት የእግዚአብሔር ምክር ብለን አንስተናል። ርዕሱን አንቀይርም። አሁን ግን ተጨማሪ ለዛሬው እና ነገር የምናከብረው በዓል ተጨማሪ መነሻ እንዲሆነን በቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠበቁ ዘንድ
መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ያለውን ኃይለ ቃል ጥቂት እንማርበትና የእግዚአብሔር ምክር ወደሚለው እንሄዳለን። ዛሬ ዓመታዊ የቅድስት ቤተ ክርስቲያን በዓል ነው። ዛሬ ቤተ ክርስቲያን ዓመታዊ የሕንጸት በዓሏ ነው። በታሪክ በሐዲስ ኪዳን ለመጀመሪያው ጊዜ እንደ ቤተ ክርስቲያን ያገለገለች ጽርሐ ጽዮን የምትባል አዳራሽ በኢየሩሳሌም እንደነበረች ቢታወቅም በሕጉ በሥርዓቱ በወጉ በሃይማኖቱ የታነጸችው የመጀመሪያዋ ቤተ ክርስቲያን በፊልጵስዩስ በ52ኛው ዓመተ ምህረት ከጌታ ዕርገት በ18 ዘመን የታነጸችው ናት። ይህችውም ቤተ ክርስቲያን አሰራሯ ስርዓቷ ለዘላለም እንዲሆን ሰማያዊ መልክ እንዲኖራት ጌታችን ለቅዱሳን ሐዋርያቱ ያሳየበት ያስተማረባት ቀን ናት። ቅዱስ ጳውሎስ የእግዚአብሔር ምክር ከእግዚአብሔር ምክር ያልነገርኋችሁ የሰወርኋችሁ የለም ብሎ ሲል ከእግዚአብሔር ምክር አንዱ ሕጉ ስርዓቱ ነው። እግዚአብሔር ምን ይመክራል ቢሉ ሕጉን ስርዓቱን ይመክራል። እንዲያድርጉ እንዲያታድርጉ ብሎ ሕጉን እንዲህ ኑሩ እንዲህ አትኑሩ ብሎ ስርዓቱን ይናገራል። ቤተ ክርስቲያን አምልኮ የምትፈጽምበት ስርዓት አላት። የስርዓቱ ምንጭ ሕጉ ነው። የሕጉ ምንጭ ሃይማኖቱ ነው። የሃይማኖት ምንጭ እግዚአብሔር ነው። ስለዚህ አንድ ሰው የእግዚአብሔርን ስርዓት መንካት የለበትም። ስርዓተ ቅዳሴ መንካት ምስጢረ ሃይማኖትን መንካት ነው። ስርዓተ ኪዳንን መንካት ምስጢረ ሃይማኖትን መንካት ነው። አንዳንድ ሰዎች ከስንፍናቸውና አዋቂንን ከሚያስብል ድንቁርናቸው የተነሳ ነገረ ሃይማኖት አይለወጥም፣ ስርዓት ግን ይለወጣል፣ ቀኖና ይለወጣል ብለው ሲያስተምሩ እንሰማለን። በእውነቱ ሰው ለክፋቱ ጥቅስ አያጣምና ቅዱሳን ሊቃውንት የከበደውን አቅሎ የቀለለውን አክብዶ ያለውን አንድ ካህን አንድ አባት ለልጁ ሸክም እንዳያበዛበት ሊያደርግ ለካህናት ለጳጳሳት የተሰጠውን ስልጣን ሕግ ስለማሻሻል ይጠቅሱታል። እነሱ አንድ ካህን አንድ ልጁን ሊቀጣው የሚገባ በፈውስ መንፈሳዊ በሌሎችም መጻሕፍት የተጻፈ 500 ስግደት ቅጣው ቢለው ደዌ ቢያገኝበት እንደማይሸከመው ቢያውቅ 150 አድርጎ ሊቀንስለት፣ ብርቱ ከሆነ ከ500ም ሊጨምርበት ይችላል። ይሄ ማሻሻል አይደለም፣ ለዛ ሰው ትከሻ ማዘን ይባላል። ነገር ግን እንዲያምኑ የማይነኳሉ። ደጋግሜ በሥርዓተ ቅዳሴ ሰዓት እንደነገርኳችሁ በቅዳሴ ጊዜ የሚቀድሱ ስንት ልኡካን ናቸው? ንገሩኝ። 5 ናቸው። የመከራ ዘመኑን አገልጋይ ቢጠፋ 3 አገልጋይ ካህናት ቢገኙ ይቀደሳል ወይስ ይታጎላል? ይቀደሳል። የሚቀደሰው ሕጉ ተሻሽሎ ነው አይደለም። ደጋግሜም ሰጣችሁ ምሳሌ አለ። የሰው ልጅ ሲፈጠር ስንት እጅ አለው? ንገሩኝ። ስንት እግር አለው? ስንት የእጅ ጣቶች አሉት? የእግር ጣቶቹስ? ከነዚህ ውስጥ በአደጋ አካሉ ቢጎል የሰው ልጅ የተፈጥሮ ስርዓት ተሻሻለ ነው የሚባለው? አይደለም። ምክንያቱስ በቅዳሴ ጊዜ እኮ 5ቱን የምንቀድስበት ምክንያት 3 ነው አይደል? አንደኛ ጌታችን ስንት ስፍራ ላይ ስለተነቸነከረ? ንገሩኝ። ይሄን ማሻሻል ከጌታ ችንካር መቀነስ ከችንካሩ የትኛውን ለመቀነስ ነው? ሰው የማይገባው ነገር ስርዓቱ የሕጉ መገለጫ ነው። አምልኮ መፈጸሚያ መንገድ ነው። መንፈስ ቅዱስ 2 ግብር የለውም፣ አንድ ነው ግብሩ። መንፈስ ቅዱስ የሰራውን ስርዓት ማንም ሰው ሊያሻሽለው አይችልም። ሁለተኛ 5 ልኡካን የሚቀድሱበት ጌታ በትስብእቱ በሕማሙ በሞቱ ስንት ምስጢራትን ሰጠን? አዕማደ ምስጢራት ስንት ናቸው? ታዲያ አንዱን ልኡክ የምንቀንሰው የትኛውን ለመቀነስ ነው? አንድ በቤተ ክርስቲያን አገልጋይ ጠፍቶ ለ3 ቢቀደስ እያለቀሱ እያዘኑ አባቶቻችን 2 ከበሮ አስቀምጠው አይደለም ይቀድሱ። ዝም ብሎ እኮ አይደለም ይቀደስ። በተለመደው ምሳሌ ልንገራቸው ብዬ ነው። የቤተ ክርስቲያን ስርዓት ከቶውኑ
በድጋሚ ላለው ከቶውኑ ለሶስተኛ ጊዜ ላለው ከቶውኑ አይሻሻልም። ከቶውኑ አይሻሻልም። በዘመነ ሰማዕታት ክርስቲያኖች ስላለቁ ሴቶች የሚያገቡት ወንድ፣ ወንዶች የሚያገቡት ሴት ጠፋ። ከአሕዛብ እንዳይጋቡ ንጹሕ ነፍስ ሊፈርስ ሆነ። አንዳንድ ክርስቲያኖች ከወንድም ከእህት ከአክስት ልጅ ከመጋባት ደርሰዋል። እንደማን ቢሉ እንደ ቅዱስ ዲሜጥሮስ ንጹሕ ነፍስ ከሚፈርስ ንጹሕ ሥጋ ይፈርስ እያሉ ከዚህ ሲደርሱ ጊዜ አባቶች ሊቃውንት ምን አደረጉ? የለም እንደሱም አይሆንም። የመጀመሪያው አማራጭ ድንግልና ድንግል ብቻ ነው የሚጋባኝ ነበረ። ሕጉ ስርዓቱ አሁንም እሱ ነው፣ አልተለወጠም። ነገር ግን እንዲህ ያለ ችግር ቢገጥም ድንግልና ያለው ድንግልና የሌላትን ያግባ፣ ድንግልና የሌላት ያለውን ታግባ። ግን ይሄ ሲደረግ በረከተ ተክሊል ላለው ብቻ እንዲደረስ ተብሎ ዛሬ ድረስ ፍትሐ ነገሥትም አለ። እሷ ነናውላችሁ አሁን የጋብቻ ስርዓት ተሻሻለ ነው የሚባለው። ስርዓቱን የተሻሻለ ችግር የወለደው ጊዜያዊ መፍትሄ እንጂ ስርዓት ማሻሻል አይደለም። ስታስቡት ዲሜጥሮስና ልዕልተ ወይንን ያጋቧቸው ሰዎች በክርስትና ከኛ ያነሱ ሰዎች ይመስሏቸዋል? ጨንቋቸው እኮ ነው ለአሕዛብ ከማጋባት ነው ወንድምና እህት ያጋቡ። ወንድምና እህት ይጋባል? አሁን ይህን ስርዓት ብለን እንይዘው ነው አይደለም። ማስተዋል ይገባል፣ ማስተዋል ይገባል። ዋናው ትልቁ ነገር ዛሬ ቤተክርስቲያን ብለን ስናስብ የቤተክርስቲያን አንዱ ሀብቷ ስርዓት ነውና እንድናስተውለው ነው። የእግዚአብሔር ምክር ማለት አንዱ እሱ ነው፣ ስርዓቱ ነው። ስለዚህ የሕግ ቀኖና የሚሻሻል ስርዓት ቤተክርስቲያን የሚሻሻል ሲሏችሁ መልሱ ምንድነው? ሐሰት ነው። ውሸት አይሻሻልም፣ አይሻሻልም። በነገራችሁ ላይ መጀመሪያውኑ መንፈስ ቅዱስ እግዚአብሔር ነው አይደለም? ንገሩኝ። እግዚአብሔር ከሆነ ዘንድ ምንድነው የሚለው? ቅዱስ ዳዊት በመዝሙር 110 ላይ ምንድነው ያለው? የዘላለም ስርዓትን አደረገ ብሏል። አንዳንዶቹ ከብሉይ ወደ ሐዲስ ሲመጣ የተለወጡ ስርዓቶችን ያነሳሉ አይደለም? ያማ አምልኮቱም ሁሉም ነገር ተለውጧል አብሮ በትምህርቱ ምክንያት ነው። በነገራችን ላይ የብሉይ ኪዳን ሰዎች እግዚአብሔርን በአንድነቱ ነው በሶስትነቱ ነው የሚያውቁት የነበረ? ንገሩኝ። ምስጢረ ሥላሴ ጥቂት ቅዱሳን አባቶች ተገልጦላቸዋል እንጂ በብሉይ ኪዳን የነበሩት አያውቁትም አብዛኞቹ። በአዲስ ኪዳን እኮ ምስጢረ ሥላሴ ተገልጦ ምስጢረ ሥጋዌ ተደርጎ እኮ ነው። ምስጢረ ጥምቀት ተሰርቶ ምስጢረ ቁርባን ይሄ ሁሉ የተሰራ ነው። ምስጢረ ቁርባን በብሉይ ኪዳን ነበረ። በግ ነው እኮ ሲሰዋ የነበረው፣ ላም ነው እኮ ሲሰዋ የነበረ። ምስጢረ ጥምቀት በብሉይ ኪዳን ነበረ። ስለዚህ በአዲስ ኪዳን እኮ ጌታችን እምነቱንም ሰርቶ ስርዓቱንም በቅዱሳን አድሮ ሰርቶ ነው። እምነቱን ሰርቶ ማለት አዲስ አመጥቶ ማለት አይደለም። አንድነቱ ሶስትነቱ ጥንቱን የነበረ ነው። ሥጋዌው ግን በኋላ የተደረገ ነገር ነው። ምስጢረ ጥምቀትም እንዲሁ በኋላ የተደረገ ነገር ነው። ምስጢረ ቁርባንም እንደዚያው ነው። ምስጢረ ትንሣኤ ሙታንም ጥንቱን የሰራት ቢሆንም የገለጣት ግን እርሱ ሞትን ድል አድርጎ ነውና እና እሱን ማስተዋል ይገባል። ስርዓት ሲነካ ሕግ ሲነካ ሃይማኖት ሲነካ እግዚአብሔር ይነካል። ስለዚህ የሚለወጥ ስርዓት የለም። በተለይ ነገ ከነገ ወዲያ ለቤተ ክርስቲያን በመምህርነት የምትሾሙ የጉባኤ አርድእት ይህንን ልብ በሉ። ታዲያ ችግር ሲገጥም ሊቃውንት ለጊዜው ካህናት ሊቃውንት ማቅለል ማክበዱ እሱማ መብት ተሰጥቷቸዋል ለጊዜው። ለምሳሌ በውጭ ሀገር ላሉት ሰዎች ካህን በሌለበት ሀገር የሚኖሩ ሰዎች እንዴት ብሎ ንስሐ ይግቡ? ጭንቆን በቤተክርስቲያናችን ንስሐ ምን ጊዜም ካህንና ምዕመኑ በአካል ተገናኝተው ነው። ንስሐ ለመግባት ከጃፓን ይምጡ ከባድ ነው አይደለም? ከጃፓን ለመምጣት 6 ወር ዓመት ሊወስድባቸው ይችላል። እስከዚያ ድረስ ማን ይጠብቃቸዋል? ሞትስ እንዴት ብሎ ይጠብቃቸዋል? ኋላ ምን አደረጉ? ለጊዜው ብለው በስልክ ንስሐ ግቡ አሏቸው አይደለም? አሁን የንስሐ ስርዓት ተለወጠ አይደለም? ለነዛ ሰዎች ትክሻ ካህናት ሊቃውንት ወይ ጳጳሳት ቸርነት አደረጉላቸው ነው የሚባል። አቀለሉላቸው። አቅልሉ አክብሩ ነው። ስርዓት ለውጡ አይደለም። ስርዓት ለውጡ የሚባል ነገር የለም። አደራችሁን እንዲያው አደራ። ይህንን እዚያ ስርዓተ ቤተክርስቲያን መልስ እየሰጠሁበት ያለው ስፍራ ላይ ያላችሁ ሰዎች ደጋግሜ ነግሬያችኋለሁ። እዚያ ያላችሁ ሰዎች ሰርቨር ላይ ነው። ለሁሉም ዛሬ ህንጸተ ቤተክርስቲያን ነው። ቤተክርስቲያንን እግዚአብሔር እንደምን እንደሰራት ማስተዋል አለብን። ዛሬ ቤተክርስቲያን ሁሉ እንዳሻው እንደፈለገ ሲፈልግ የጴንጤ ቤት ያስመስላካል፣
ሲፈልግ የግለሰብ ቤት አስመስሎ ይሰራል እንደፈለገ። በነገራችሁ ላይ ቤተክርስቲያንን ለማፍረስም ፈቃድ የሚጠይቅ የለም፣ እግዚአብሔርን የሚጠይቅ የለም፣ ለመሰራትም የሚጠይቅ የለም፣ እንዴት እንስራ ብሎ የሚጠይቅ የለም። የኛ ሊቃውንት ደግሞ ችግር ነው። ለምሳሌ አሁን በዚህ አንድ እየተሰራ ቤተክርስቲያን አለ። የአንድ የጴንጤ ቸርች ኮፒ አድርገው ዲዛይን ሰርተው አመጡ። ለምን ብዬ ስላቸው እገሌ የሚባሉ የጉባኤ መምህር ፈቅደውልናል አሉ። ይህንኑ ራሱ አሳይተናቸው ጥሩ ነው ብለውናል አሉ። በነገራችሁ ላይ እኛ ምስክራችን ግለሰብ አይደለም። ለናዋላችሁ ግለሰብ ምስክር የሚሆን ምን ሲይዝ ነው? መጽሐፍ ሲይዝ ነው። እገሌ ፈቅዶልኛል የሚባል ነገር የለም። ነገ ሃይማኖትን ለመለወጥ የሚፈቅድል ሰው ታጣለህ እንዴ? በነገራችሁ ላይ መናፍቅ የሆኑ በቤተክርስቲያን የተማሩ ሰዎች የሉ? በቤተክርስቲያን የተማሩ በእኛ የነበሩ ወይ ወጡ መናፍቃን አሉ አይደለም? እነሱን ሄዳችሁ ጴንጤ ልሁን ብትሏቸው ሁን ነው ይቅርብ ነው የሚሉ? ሁን ነው የሚሉ የተማሩ ናቸው አይደሉም? ንገሩኝ እንጂ የትምህርት ጥረት ያለባቸው አይመስለኝም። የመማር ትርጉሙ በመንፈስ ቅዱስ በሚለው ከሄድና በመንፈስ ቅዱስ የተማረ ሰው ከ1 ሚሊዮን እንጂ 5-10 ሰው ከተገኘ ተአምር ነው። ለሁሉም ያለፈው ሳምንት የእግዚአብሔር ምክር የሚለውን ኃይለ ቃል ያነሳሁት ተግሳጽ ለመተው ነው። ዛሬ ግን ቤተክርስቲያን የሚለው ርዕስ ግድ ወደዚያ ሳበኝ። ለምን? በዚህ ዘመን እየጠፋች ያለች ቤተክርስቲያን አለች። እንግዲህ ቤተክርስቲያን ስንል ታውቃላችሁ አባቶቻችን ቤተክርስቲያን ብሂል ነፍሰ ክርስቲያን ብሂል ይላል አባ ጊዮርጊስ። እናዋላችሁ ቤተክርስቲያን ማለት ምዕመን ማለት ነው። እያንዳንዱ ምዕመን ቤተክርስቲያን ነው። የምዕመናን አንድነት ቤተክርስቲያን ነው። እቺም አንድነት በሰማይና በምድር ያለች ናት። ህንፃ ቤተክርስቲያኑ ቤተክርስቲያን ቢሰኝ ቅሉ ምስጢራት መፈጸሚያ ስጋው ደግሞ መፈተቻ የምዕመናን ጸጋ ክብር መውረሻ የእግዚአብሔር ማደሪያ ስለሆነ ነው። ሰዎች ትናንት የነበረውን ነገር ለመለወጥ ይመጣሉ። ለምሳሌ በቅርብ ጊዜ ከመጡ ነገሮች አንዱ ለምሳሌ በቅዳሴ ጊዜ መጋረጃ ተገልጦ በካሜራ እየተቀረጸ ይቀደሳል አይደለም? እኔ አንድ ጥያቄ አለኝ። መገለጥ ካልቀረ ነገም ያመጡት ስለሆነ እኔ አስቀድሜ ልንገራችሁ፣ ነገ ወደዛ ስለሆነ የምንሄደው ካልቀረ ለምን ታቦቱ አይገለጥም ነው ጥያቄ። እንዲሚሉ ጳጳስም ሆነ ምንም በሏቸው መነኩሴም በሏቸው መጋረጃው ይገለጥ ብለው ሲሏችሁ የታቦቱን ማብራችሁ ገለጡ በሏቸው። ምክንያቱም የቤተ መቅደስ መጋረጃ እንዳይገለጥ በሕግ በስርዓት ተቀምጦልናል አይደል? በሕግ በስርዓት በምሳሌ አለ። ካልቀረ ነገ ወደሱ ነው አየርን ያለ አትገምቱትም። በነገራቸው ላይ ዛሬ ድንግልና የሌለው ሰው ተክሊል ሲደረስ ብዙ ቆሻሻ ነገር ስትመለከቱ ሰዎች በአደባባይ ክህነታቸውን ጥለው ከነነውራቸው ቤተ መቅደስ ሲመላለሱ ይህን ሁሉ ታያላችኋል። ነገ አልኳችሁ ትናንት የፕሮቴስታንት ቸርች ትናንት የካቶሊኮች ቸርች ዛሬ እየተደረገው ነገር ይደረጋል ብሎ ጠብቀዋል። ዛሬ ግብረ ሰዶማውያንን እናጋባለን በቸርቻችን ብለው ያ አስበዋል ምዕመናን እስከዛ ድረስ። አንድ ሰው ያለውን ነግሬያቸዋለሁ አይደለም? ካቶሊኮችና ፕሮቴስታንቶች ከዚህ ከፍተኛ ጥፋት ለመግባት ብዙ መቶ ዓመት ወስዶባቸዋል። ምስራቅ ኦርቶዶክሶችና ኦሪየንታል ቤተክርስቲያናት ግን ወደ ከፍተኛው ጥፋት ለመድረስ ምናልባት 10-20 ዓመት ይበቃቸዋል በየያዛቸው ፍጥነት። ለምን ቢባል ቤተክርስቲያኗ 99% በህገ ወጦች እጅ ወድቃለች። ታውቃላችሁ የቤተክርስቲያናችን ዛሬ 99% በህገ ወጦች እጅ ነው ያለችው። ይሄ ያስቀይማል ወይ? አዎ ያስቀይማል። እና ምን ይጠበስ? ምን እናድርግ? ማን ይናገረው? በነገራችን ላይ ለህግ ለስርዓት የሚጠነቀቅ እስኪ አንድ ሰው በሞት ጥሩልኝ። አንድ ሰው ህግ ተጣሰ ስርዓት ተጣሰ እያለ በአደባባይ የሚገፋ የሚጮህ የሚለፈልፍ አንድ የምታውቁት ሰው አለ? በሞት የምታስተዋውቁኝ አንድ አስተማሪ እገሌ የምትሉት ታላላቆቹን እንትን ጨምሮ አለ? የለም። ከደጃቸው ካልደረሱ እነሱም አይናገሩም። እናመሰግናቸው ቀን እንዳለ ሁሉ ደግሞ ክፍተቱን እናገራለን። እያዩ ዝም የሚሉበት ከአንድ ሺው ለ3 ለ4 ቢናገሩ ነው። አይናገሩም። ለምን? ሲናገሩ የምትመጣውን አደጋ ያውቋታል። ችግር ነው። ለዚያ ነው በ99% በህገ ወጦች ወድቃለች ነው ማለት ነው። ህገ ወጥ ማለት ህግን የሚጥስ ብቻ አይደለም፣ ህግን ሊያስከብር ተሹሞ ተምሮ ህግ እየተጣሰ እያየ ዝም የሚል እግዚአብሔር በነቢዩ ቅዱስ ሕዝቅኤል አድሮ ሕዝቅኤል 34 ላይ ያለው ኃይለ ቃል አለ አይደል? ምዕመኑ ለሰራው ኃጢአት እግዚአብሔር ማንን ነው የምጠይቅ ነው ያለ? ካህኑን። እያየ ዝም ካለ ካህኑን ነው የምጠይቀው ብሏል። እሱን ማስተዋል አለብን።
ቤተ ክርስቲያን ብሂል ነፍሰ ክርስቲያን ብሂል አለ። ቤተ ክርስቲያን ማለት አንድ ምእመን እንኳን ቤተ ክርስቲያን እስከመባል ዋጋ ካለው ዛሬ ለአንድ ምእመን የሚጨነቅ ማን ነው? እንኳን አንድ ምእመን እልፍ በየቀኑ እየተገደለ እየካደ እየተሰደደ የሁሉ ነገር እየተደረገ ለፖለቲካ ጨዋታ ሲሆን ብቻ እገሌ ሊቁ የንታ ይባቤ ታሰሩና ሲባል አገሉ ግር ይላል። ለእንታ ይባቤ የምትጮኸውን ያክል ለአንድ ተራው ምእመን መጮህ ነበረብህ። ለሳቸው ብትጮህላቸው ባትጮህላቸው እግዚአብሔር አለላቸው። ያንተን የኔን እርዳታ የሚፈልጉ አይደሉም። አይታችሁ ከሆነ ሰሞኑን ዝም ያልኩበት ምክንያት ያ የተደረገበት ምክንያት ለምን እንደተደረገ እሳቸው ያውቃሉ። ክብራቸው ነው፣ ዋጋቸው ነው። እሳቸውን በማስረው ይመጣ ነገር የለም። ሲፈልጉ ይፈቷቸው። ለሳቸው የተንጫጫኸውን ያክል ለምን ለአንዱ ምእመን ጉዳት መጮህ አቃተ? እውነተኞቹ አሉ፣ ለሁሉም የሚጮሁትን አይደለም። እንደዚህ የሚለው ሰው ግር ማለት ይወዳል። በነገራችሁ ላይ አብዛኛው ሰው እንታ ይባቤ ሲል ነበር። የት ታውቃቸዋለህ? መጀመሪያ ነገር ወሬ ሰምተህ። ትልቅ ሰው ሲበዛ ከሊቅነት በላይ የምናደንቃቸው በመንፈሳዊ ሞያ ነው እንጂ ሊቅነት በመንፈስ ቅዱስ መነጽር ሲታይ አያስደንቅም። ምክንያቱም በዓለም ታሪክ የተነሱ መናፍቃን በሙሉ ሊቃውንት ነበሩ። የእውቀት ችግር አልነበረባቸው፣ መንፈስ ቅዱስ ስለሌላቸው ነው እንጂ። ሰውን የተማረ ነው ብለን እንደ ቤተክርስቲያን እንደ ሃይማኖት አናደንቀውም። የተማረ ነው ብለን እንደ ዓለም ግን ያደንቀዋል። ፕሮፌሰር ገሌ ይደነቃል፣ ዶክተር ገሌ ይደነቃል። በእኛ ቤት ያሉትን ማዋቂዎች ስለ እውቀታቸው የምናደንቃቸው በምን አስተሳሰብ ስንሆን ነው? በደማዊ አስተሳሰብ፣ በስጋዊ በምድራዊ አስተሳሰብ የተማረ ሰው ይደነቃል። በመንፈሳዊ አስተሳሰብ በክርስትና ግን ለመደነቅ የሚገባው ምግባር፣ ትሩፋት፣ እምነት ያለው ቅድስና ያለው የሚያስተምረውን የሚኖር ብቻ ነው። ቅዱስ ጳውሎስ እዚህ ሲሰናበታቸው የተናገረው ነገር ምንድን ነው? እንኳን ሌላ አለ ጌታችን ምን አለ? ይደለው አስቦ ለዘይት ቀነይ፣ ለሚያገለግል ምን ይገባዋል? ዋጋው ይገባዋል። የሚያበራየውን በሬ ምኑን አትሰረው። ይህ ሕግ አለ። ሐዋርያትን ጌታ በሄዳችሁበት ስፍራ ምን አላቸው? ተስተናገዱ፣ የሚያቀርቡላችሁን ምን በሉ ብሉ። ቅዱስ ጳውሎስ ይህንን እንኳን አላደረገም። ምን አለ? ተቀንያ እላንቱ እደዌ፣ እነዚህ እጆች ድንኳን ሰፍቼ ለራሴም ለደቀ መዛሙርቴም ስመግብ እንደነበረ እንዳትረሱ ነው ያለ። እንጀራቸውን እንኳን አልበላም። የምዕመናንን እንጀራ እንኳን ለመብላት ቅዱስ ጳውሎስ አልደፈረም። 3 ዓመት ሙሉ ተዘከሩ ከመኢነት ጋር 3 ዓመት ሙሉ እንባዬ መፍሰስ እንዳላቋረጠ ስመክራችሁ እንዳትረሷል። ለምን? ከኔ በኋላ ዘይሚሄሩ ነገር ጠዋይ እንዳለው ጠማማ ነገርን የሚያስተምሩ ሰዎች ይመጣሉ። ተኩላት መሰጣለ ነጣቂ ተኩላዎች ይመጣሉ። ጠማማ ነገርን ያስተምሯቸዋል። ቢጽ ሐሳውያን ይባላሉ። በነገራቸው ላይ ሐሳውያን በማለት ፈንታ ቢጽ ለምን ይጨምርበታል ቢሉ መልካም የሚመስሉ ቢጽ ባልንጀራ አይደለም። ሐሰተኛ ባልንጀሮች ካህን የሚመስሉ ያልሆኑ፣ ጳጳስ የሚመስሉ ያልሆኑ፣ መነኩሴ የሚመስሉ ያልሆኑ፣ ሰባኪ የሚመስሉ ያልሆኑ፣ ዲያቆን የሚመስሉ ያልሆኑ፣ እነዚህ ይባላሉ ተኩላት መሰጥ ይላቸዋል። ነጣቂ ተኩላዎች ይባላሉ። ስለዚህ ቤተክርስቲያንን ከነጣቂ ተኩላ ለመታደግ እግዚአብሔር እንዲረዳ ማናችንም መስራት ችሎታ ቢያጥረን ማልቀስና መጸለይ አለብን። እንግዲህ ቀሪው ከሰማይ እግዚአብሔር ከምድር እናንተ ዳነ የሚሆኑ ቤተክርስቲያንን እግዚአብሔር ጥንቱኑ ዓለም ሳይፈጠር በልቦናው ያሰባት፣ መላእክትን ሲፈጥር 100 ነገድ ፈጥሮ 7 ሰማያት ምድርን ፈጥሮ መላእክትን ፈጥሮ የመሰረታት ያን ጊዜ ቤተክርስቲያን በመባል ፈንታ ቤተ እግዚአብሔር ትባላለች። የእግዚአብሔር ቤት ቤተክርስቲያን ለመባል የግድ ክርስቲያን ለመባል ክርስቶስ ያስፈልጋል። ክርስቶስ ደግሞ የተዋሂዶ ስም ነውና ቅድመ ተዋሂዶ በዚህ ስም አንጠራውምና በብሉይ ኪዳን ቤተክርስቲያን ከማለት ፈንታ ምን እንላለን? እንዴት ዋላችሁ? ማን ትባላለች? ቤተ እግዚአብሔር። የማን ቤት? ከዚያች የእግዚአብሔር ቤት ዲያብሎስ ወጣ፣ ታበየ፣ ክፉ አደረገ። እጅግ የማይገባ ክፉ ስራ፣ ያውም በእግዚአብሔር ከአርያሙ በታች እያለ በኢየሩሳሌም ሰማያዊት ስፍራ ላይ ተፈጥሮ እኔ ፈጠርኋችሁ ብሎ በዚያ ችግር ሲፈጠር ጌታ ባደረው ጨለማ ጠቅሎ ከድፍረቱ የተነሳ ልፍጠር ብሎ ሞክሯል። በልቡም በቃሉም
ባደረው ጨለማ ጠቅሎ ወደ ኢዮር አወረደው። ቅዱስ ሚካኤል ወዳሉበት ወዳት እንደሆነ ላኑርህ አለው። ደገኛይቱም ማንስቶ ነው እዚህ ላኑርህ የምትለኝ ብሎ ፈጣሪውን የተገዳደረ። ኋላ ማክሰኞ አዝሬት አትክልት እጽዋት ሲፈጠሩ ቅዱሳን መላእክት ይህን ያደረገ እግዚአብሔርን ሲያመሰግኑ አመስግን ቢሉት ሲሆን እኔን አራተኛ አድርጋችሁ ባመሰገናችሁ ነበረ፣ እንዴት እንደዚህ ትሉኛላችሁ ብሎ ለጦርነት የተጋበዘ። ከዚያም አልፎ 4 መልእክተኞቹን ጠርቶ ሄዱ እስኪ ሚካኤል፣ ገብርኤል፣ ሩፋኤል የሚሏቸውን አንድነቱን በአርያም ያለውን እንውጋው፣ ከጩኸት በቀር የተረፈን እኮ ይገርመኛል። አንዳንድ ከጩኸት በቀር እንደው ያገኘነው ጥቅም የለም ይላል። የዚህ ዘመን አንዳንድ አገልጋይ እንደሚለው ማለት ነው። ሰዓታት ሲቆም ጩኸት፣ የጩኸት ትምህርት ይባላል አይደል? ነው ሰዓታት መቆም ጩኸት ነው። ቅዳሴ መቅደስ ጩኸት ነው። በእርግጥ እንዳደራረጋችንስ ጩኸት ይመስላል ማለት ከአንጀቱ የሚለው ምን እንደሆነ ልክ እንደሚቀጽል የአብነት ተማሪዎች፣ ያቋቋም ተማሪዎች ሌላውም ሲቀጽሉ ስለ ዘሩ ምንም አይጨንቃቸውም ከዜማው በቀር አብዛኞቹ። እና እሱ በእውነትም ጩኸት ነው፣ ተራ ጩኸት ነው። ምንም ትርጉም የሌለው ጩኸት ማለት ነው። የሚናገሩት ቃል እኮ ትርጉም አለው ስለማያስተውሉት ነው እንጂ። ይሄን ስናቅር በነገራችን ላይ የሚያስገርመኝ ነገር ለምንድን ነው ሁሉም ይጠላ አለኛል። ምሳሌ ብዬ ማነገርኩት የአባ ኪዳነ ማርያም ያቋቋም መምህሩ ጋር እያወራን ይኸውልህ አሉኝ። በዚህ ጉዳይ ስናነሳ አባ ኪዳነ ማርያም ታውቋቸዋላችሁ? የተከዚው ተግሳጽ ይናገራሉ እንደኔ ባይበዛ። እና አንድ ቀን እዚያ አቦ የአቡነ አረጋዊ በዓል ላይ ሊያስተምሩ ብለው የስነት ተማሪ ሆ ይላል። ዝም ብሎ መዝሙር ይባላል እንጂ መዝሙር መሆኑን እርግጠኛ አይደለሁም። ብሎ እንዴት ያስተምሩ? ኧረ ተው ቢባል ለተው ቢባል በዚያ ተናደው እንካ ቀመሳሉት። ይህን ስነት ተማሪ በስብከት መድመር ከዚህ ያለን መምህራን ደስ አለናል። በቃ አባቱ የስነት ተማሪ እያለን ወዲያ ውስጥ ትንሽ ቆይቶ ስብከቱ መርቶ ማን ያደርሳቸዋል? ወደ መርጌታው። እኛን እሽት አድርገዋል። ምን ብንል ጥሩ ነው? እኒህ ሰውዬ ደግሞ ቀጥ የላቸውም። ቀደም ያን ሲናገሩ ነበር እንደዛ ማለት። ዛሬ ምዕመኑ ስትናገርለት ካህኑ እንዲያ ነው እንጂ ይላል። ካህኑ ስትናገርለት ምዕመኑ እንዲያ ነው እንጂ ይላል። ሁሉ በዙር ጥዋው ስለሚደርሰው ታዲያ ሁሉን የሚናገር ሰው መጠላቱ በሁሉ የሚሆንና ያከትማል። እንዲያ ዲያብሎስ እንዲህ አደረገ። እሱ ተባረረ ወደዚህ ምድር፣ ኋላም ወደ አንጦርጦስ አውረደው። በሱ ፈንታ 100ኛ ሆኖ ሊቆጠር አባታችን አዳምን ፈጠረ። አዳም በስተት ወጣ። ከዚያ በኋላ ቤተክርስቲያን ነቢያት ትንቢት ሲናገሩላት፣ ምሳሌ ሲመስሉላት፣ ሱባኤ ሲቆጥሩላት ኖረዋል። በብዙ ምሳሌ ለምሳሌ አዳም አባታችን የነበረባት ርስ መጀመሪያ ከላይ ደህና ዋላችሁ ስንቱ ሰማይ ነው ያለ? ከሰባቱ ሰማይ ኢየሩሳሌም ሰማያዊት 4ኛ ናት አይደለም? ከዚያ በላይ 3 ሰማይ አለ አይደለም? እነዚያ 3 ሰማያት ራሱ እግዚአብሔር ጽርሐ አርያምን እግዚአብሔር የቤተክርስቲያን ምሳሌ አድርጓታል። ምሳሌነቷ እኮ ብዛቱ ኢየሩሳሌም ሰማያዊት ለቤተክርስቲያን ምሳሌ ሆናለች። 3ቱ ዓለመ መላእክት የቤተክርስቲያን ምሳሌ ሆነዋል። አዳም አባታችን የኖረባት ስፍራ ምን ትባላለች? ገነት። የማን ምሳሌ ናት? ነገሩኝ እንጂ። ኧረ በሞቴ በደንብ በሉ። ቤተክርስቲያን ስንት በር ነው ያላት? ለቤተክርስቲያን ሥላሴ አናቅጸ ሀንትሙ ያለው አባ ጊዮርጊስ ይሄንን 3 በር እኮ ቤተክርስቲያን ይኖራል። ዛሬ ግን ብዙ ቤተክርስቲያን የዘመናዊ ከካቶሊኩ ከጴንጤው እየቀሰሙ ስንት በር ነው ያለው? ቅጥ የለውም በሩ እንኳን። መስኮቶቹ አሁን ለምሳሌ እኛ እንደ ብር ተመልከቱ። መስኮቶቹን ቆጥራችኋል? ስንት ናቸው? እኛ ቤተክርስቲያን መስኮት ልብ ብላችሁ ቆጥሮ የሚያውቅ ካለ ስንት? 12 24 እዚህ ተቀምጣችሁ መስኮቱን እኔ ግራ የሚገባኝ ነገር እኔ እግዚአብሔር ይመስገን የዛፎችን ቁጥር ሁሉ ልነግራችሁ እችላለሁ። 40 ጥድና 33 ይራልን እግዚአብሔር ይመስገን በሉ እስቲ። እግዚአብሔር ይመስገን ተመስገን ነው። እነዚህን እጽዋት የሰጠ አምላክ የእጽዋት ጠላት ከሆነ ሰው የቤተክርስቲያን ጠላት ከሆነ ይሰውረን። የቤተክርስቲያን ጠላት ማለት ለምዕመናን፣ አንደኛ ለምዕመናን፣ ሁለተኛ ለነዋያተ ቅድሳት፣ ሶስተኛ ለእጽዋት የማይራራ ነው ይላሉ አባቶቻችን። ለሶስቱም ከሶስቱ ለአንዱም ካልራራ አረመኔ ነው። እሱ አረመኔ ነው። በጣም ከባድ ነገር እኮ አይደለም። 8 ማዕዘን ናት አይደለም? እንዴት ዋላችሁ? ስንት ማዕዘን ናት? 8 ማዕዘን ነው። በአንድ ማዕዘን ስንት መስኮት ነው ያለ? ንገሩኝ እንጂ።
ኧረ በሞቴ 3 ጊዜ 8 ስንት ነው? 24። ነገር ግን በሶስቱ ስፍራ ስንት በር አለ ንገሩኝ? ከ24 3 ቀንሱበት። 21 መስኮት ነው ያላት። ምስጢር አለው ውስጡ። ግቡና ምሰሶዎች ስንት ናቸው? እስቲ ደግሞ ይሄን ይቆጠራል። ምሰሶዎች ስንት ናቸው? እንደው ምሰሶች ተውትና በላይ ያሉትን ተሸካሚዎች አይታችኋቸዋል? ወጋግራዎቹ ከላይ ያሉት ስንት ናቸው? 20 ናቸው። የ20 ዓለማት ምሳሌ። ምሰሶቹ 15 ናቸው። የ15ቱ ቅዱሳን ነቢያት ምሳሌ። አረ በሞቴ እንዲያው ጥያቄ ለመጠየቅም ከሆናቸዋል ምንድነው ለማለት ሁሉ ነገር እኮ ስርዓት አለው፣ ምስጢር አለው። አቤተ መቅደስ ውስጥ ስንት ምሰሶ ነው ያለው? 2። አዕማደ ወርቅ ይባላል አይደል? አምደ ወርቁ ማለት እሱ ነው። እንዴት ዋላችሁ? ቤተክርስቲያን በአፋ ስንት መጋረጃ ነው ያላት? 7 ነው። 7 የሆነበት ምክንያት በሶስቱ አቅጣጫ 2 ነው። በጀርባው ግን ምስራቁ ድፍን ነው የሚሆነው፣ አይከፈትም። የቤተ መቅደሱ መስኮትም አይከፈትም፣ መጋረጃውም ድፍን ነው። ወሰባቱ መንጦ ላይ ዘነደ እሳት አይቴኑ ተሰፋ ዋይቴኑ ተንጦላ በውስተ ክርስኪ የሚለው እኮ ይህን ነው። ማስተዋል ጥሩ ነው እኮ። ቤተክርስቲያን ገነት የቤተክርስቲያን ምሳሌ ናት። ከገነት ከወጣ በኋላ እንኳ አዳም አባታችን የኖረበት ተራራ ምን ይባላል? ደብር ምን? ደብር ቅዱስ የማን ምሳሌ ነው? ቤተክርስቲያን ምሳሌ። የኖህ መርከብ ያረፈችበት ተራራ ማን ይባላል? አራራት። ቤተክርስቲያን ምሳሌ። እንዲያያላችሁ በብሉይ ኪዳን ለቤተክርስቲያን ምሳሌ። በኋላ ሄዶ ደብተራ ኦሪት መጣች አይደለም? የሙሴ ድንኳን ትባላለች። የእግዚአብሔር ስትሆን የሙሴ ድንኳን ትባላለች። እግዚአብሔር ለሙሴ ስለሰጠ ያችን ምንድነው ያለ ቅዱስ ያሬድ መጀመሪያ የተገለጠለት ምስጢር አርያም ያላት በአራራይ ዜማ ያቀራት ምንድነው? ሃሌሉያ ለአብ ሃሌሉያ ለመንፈስ ቅዱስ ብሎ ቀዳሚሃ ለጽዮን ሰማየ ሳረረ አለ። የጽዮን ደገኛዋን አለ ምንን ፈጠረ? ሰማይን አለ። ወበዳግም አራያው ለሙሴ ዘከመ ግብር አለ ደብተራ። ደብተራውን እንዳፈቀደ ስራው ብሎታል። በአዲስ ኪዳን ሐዋርያት እንደፈለጋችሁ ስሯት አላቸው። እሱ እኮ ነው ችግር። በዚህ ዘመን ሰው አይጠይቅ አያስተውል። እንኳን እግዚአብሔር ሰው እኮ አይጠይቅም። ሰው ነው ያልኳችሁ። ሰው ማለት ኃላፊ አግዳሚ ሁሉ አይደለም። ሰው ማለት ሰው ነው፣ መንፈስ ቅዱስ ያደረበት ማለት ነው። በብሉይ ኪዳን እንዲያ ደብተራ አሪት። ኋላ ቅዱስ ሰሎሞን ደግሞ ቤተ መቅደስን ሰራ። አሁን ሰኞ ክብሩንና በዓሉን እናከብራለን። ቤተ መቅደስ ሰራ። እሷም ቤተክርስቲያን ምሳሌ ናት። በነገራችሁ ላይ በአዲስ ኪዳን ቤተክርስቲያን ስንት ቅጽር አላት ብላችሁ ተምራችኋል? ድሮ የዛን ጊዜ ስርዓተ ቅዳሴ ሲሰጥ የነበራችሁ እስቲ ወይ ያልነበራችሁ ረስታችሁት ከረሳችሁትም ጨርሶ ካልነበራችሁ የሚቆጥ ስርዓተ ክርስቲያን ሲሰጥ ያልነበራችሁ እሻውሩት የነበራችሁ አማን ቤት ያላችሁ ሙታን ናችሁ። እንዴት ዋላችሁ? 70% የነበረም ላይ የለም ያልነበረም ላይ የለም። ቤተክርስቲያን ስንት ቅጽር አላት አልነ? እያሳየሁ እኮ የምጠይቃችሁ ስንት? 3 ነው። ለምን ብትሉ ቤተክርስቲያንን በኢየሩሳሌም ሰማያት ብንመስላት ከዚያ በታች ስንት ሰማይ ነው ያለ? አዎ። ከዚያ ውጪ ሰሎሞን መቅደሱን ሲሰራ ስንት አጥር ነው የሰራ? 3ኛውን ግን አልጨረሰውም ነበረ። ምን ሆኖ ተቶታል ብሎ በኋላ እንደገና ድጋሚ ሲሰራ ተቶት ነበር። ያ ምሳሌ ነበረ። በኋላ ግን 3ኛው አጥር ያለቀ ጊዜ ቤተ መቅደስ ትጠፋለች ተብሏል። መቅደስ ተሐነጽ ከክርስቶስ ወምዝ ተዘመዘበር ያለው። የሚገርማችሁ ነገር ሮማውያን መጥተው ሲወሯቸው ከነሱ ጋር ጠብ ሲገቡ አይሁድ ከ64 እስከ 70 ዓመተ ምህረት ተጋጥመው የለም ከነጥጦስ አስባሲያኖስ ጋር እዚያ ሲጋጠሙ መጋጠሚያ ምሽግ ይሆንናል ብሎ ትንቢቱን ረስተውት 3ኛውን ቅጥር ጨረሱት። ግን ያልገባቸው ነገር 3ኛው ቅጥር ሲፈጸም እነሱ ያልቃሉ። አልቀረብስ ቤተ መቅደስ ጠፋች፣ እነሱም ጠፉ። ዛሬ ደግሞ ከኢራን ጋር ከምናምን ይባላል አይደለ? ለና ዋላችሁ አጀንዳው ነው አይደል? ኢራንና ምናምን ኒውክሌር እኮ አላቸው ምናምን ይባላል። አዎ እስራኤል ኒውክሌር አላት ይባላል። ያቺኝቱ እንደዚህ ይባላል። እንግዲህ ሀብታም ለሚጣላው እኛ ምን እንግዲህ ባይሆን ኢራንም ውስጥ የኛ ሰዎች አሉ። በነገራችን ላይ ክርስቲያኖች ተደብቀው የሚኖሩ እኮ ኢትዮጵያውያን ክርስቲያኖች ኢራን ውስጥ አሉ። አጣውቁም? ኢትዮጵያውያን የሌሉበት አንድ ሀገር ብቻ ነው ያለው ብያችኋለሁ አይደል? እሱ ማን ነው? ሰሜን ኮሪያ እንጂ እኮ ኢትዮጵያ የሌለበት የለም። እዛም እኔ እስካሁን አላገኘሁም ነው እንጂ እኮ አይጠፋም። ኢትዮጵያውያን እኮ በቃ እንደ ምን ልበላችሁ፣ በቃ እንደ ጉንዳን ነው። ምንም በሩን ብትዘጉት ይገባል። ኢትዮጵያውያን መሄድ ነው ዝም ብሎ በቃ
ዝርዋን ይባላል። የእስራኤል ተረፎች ነው እኮ። እስራኤላውያን የሚታወቁት በስደት ነው አይደል? መባተን ነው በቃ ዝም ብለው በደለኞች ስለሆኑ እና እንዲያ አድርጎ ምሳሌዋን ሰራ። ኋላ በሐዲስ ኪዳን ተመልከቱ፣ መድኃኒታችን ኢየሱስ ክርስቶስ የተጸነሰባት ስፍራ ናዝሬት ናት አይደለም? እመቤታችን ድንግል ማርያም በቤተ መቅደስ ነው አይደለም? ምስራች ሰማችሁ? አዎ። ያቺ ቤተ መቅደስ ማንን ትመስላለች? ቤተ ክርስቲያንን። መድኃኒታችን የተወለደባት ስፍራ ማን ትባላለች? አረ ነገሩኝ። ማንን ትመስላለች? አዎ። ዮም ሀደ መሬተ ሆኑ መላእክት ወሰብ ምንድን ነው ከመይሰብር ወለ ክርስቶስ በቃላሚን ያለ ቅዱስ ያሬድ። አስቡት፣ በቤተልሔም አምላክ ተወልዶ ዝትነ ማርያም አለች፣ ዮሴፍ ሰሎሜ አለ፣ ሰማያውያን መላእክት አሉ፣ ምድራውያን ኖሎት አሉ፣ ሰብአ ሰገል አሉ። ያቺ ቤተልሔም ቤተክርስቲያንን ትመስላለች። ጌታችን ተሰዶ ያረፈባት ደብረ ቁስቋም ማንን ትመስላለች? ቤተክርስቲያንን ትመስላለች። ጌታችን የተጠመቀባት ዮርዳኖስ ማንን ትመስላለች? ቤተክርስቲያንን ትመስላለች። ክርስትና ቤት አለን አይደል? ቤተክርስቲያን ልጅነት የሚሰጥበት። ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠባት ደብረ ታቦር ማንን ትመስላለች? ቤተክርስቲያንን ትመስላለች። ለምን? እስመ አስተጋብአት እምነ ብሉይ ወሐዲስ ይላል አይደል? ከብሉይ ከሐዲስ እነ ሙሴ ኤልያስን፣ ጴጥሮስ ያዕቆብ ዮሐንስን ይዛ ባለቤቱን ይዛ ያቺ ተራራ ቤተክርስቲያንን ትመስላለች። ንግበር ሰለስተ ማኅደረ ማለቱ ለዚያ ነው። ጌታችን ዳግመኛ እመጣለሁ ብሎ ያስተማረባት ደብረ ጽዮን ደብረ ዘይት ማንን ትመስላለች? ቤተክርስቲያንን ትመስላለች። እማምላክ የተወለደችባት ደብረ ሊባኖስ ቤተክርስቲያንን ትመስላለች። እንዲያ ሆኖ ጌታ መከራ የተቀበለባት የተሰቀለባት ሞትን ድል አድርጎ የተነሳባት ቀራንዮ ጎልጎታ ማንን ትመስላለች? ቤተክርስቲያንን ትመስላለች። ኋላ እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስን የላከባት እግዝእትነ ማርያም ያርፋ የተገነዘችባት ጽርሐ ጽዮን ማንን ትመስላለች? ምነዋ ትመስላለች አልክ? እሷማ ቤተክርስቲያን አይደለች ቢሉ እንደ ሕጉ እንደ ወጉ እንደ ስርዓቱ ባትሰራ እንጂ ከቤተክርስቲያንስ የሚያጎላት ነገር የለም። እንዲህ ሁሉ ሆኖ ጌታችን አድርጎ ከዚያ በኋላ ሐዋርያትን ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ብሎ ሰዷቸው። ቅዱስ ጳውሎስ በ42 ዓመተ ምህረት ካመነ በኋላ ለስብከተ ወንጌል ሲፋጠኑ ከአሕዛብ ገብተው ይሰብኳቸዋል፣ ያስተምሯቸዋል። ከሰበኳቸው ካስተማሯቸው በኋላ ቅዱስ ሥጋው ክቡር ደሙን በምዕመናን ቤት ያቀብሏቸዋል። ለጸሎት ምኩራበ አይሁድን ይጠቀሙ ነበር። እንዲህ ሲያደርጉ አንድ ቀን በዚያው በፊልጵስዩስ ዙሪያ ያሉ፣ በቂሳሪያ ዙሪያ ያሉ፣ በሌላም ስፍራ ያሉ ለጸሎት ወደ ቤተ ጣዖት ሲገቡ አዩአቸው። እንዴ እንደገና ታጥቦ ጭቃ እንዴት እንዲህ ይሆናል ብሎ ሲሏቸው ክፉዎቹ እናንተስ ወደ ተሻረችው ወደ ምኩራብ እየገባችሁ አይደል? ወደ አይሁድ ጥንት ወደ ተዋችኋት ምን ነውራለሁ ብለው ክፉዎች ተከራከሯቸው። በጎዎቹ ግን እንዲማ አካላችሁ የክርስቲያን የጸሎት ቤት ስሩልን፣ ስጋውን ደግሞ የምንቀበልበት አሏቸው። አስቡ፣ ደህና ዋላችሁ። ቅዱስ ጳውሎስን አስቡት። የዓለም ብርሃን ነው። የክርስቶስ የመድኃኒታችን አንደበት ነው። አንደበቱ ሽቱ የተባለ ነው። ምርጥ ዕቃ የተባለ ነው። ጸጥታ ወደብ የተባለ ነው። ወደ መንግሥተ ሰማያት መርቶ የሚያገባ የተባለ ነው። ሲሉት ምንድን ያለ ምን አለው? ገንዘብ አዋጡ፣ አምጣ፣ ዲያስፖራ ይህን ያህል ገንዘብ ምናምን፣ ይህን ያህል ገንዘብ አይደለም። ምንድን ያለ? ይህንንስ የእኔ አቅም አይፈቅድም፣ ሐዋርያት ይስሙ ብሎ ወደ ሐዋርያት ሲሰሙ አይ ይሄማ ለእኛ አይቻልንም፣ ለሐዋርያት አለቃ ነው ብሎ ወደ ቅዱስ ጴጥሮስ ምን አለ? ይሄማ በባለቤቱ ፈቃድ ነው እንጂ በእኔ ፈቃድ ይሆናልን ብሎ ምን አላቸው? ቤተክርስቲያን ለመስራት በሉ ተያይዘን አንድ ሱባኤ፣ በአንዳንድ ትውፊት 2 ሱባኤ ይላል፣ እንግባ፣ እንጸልይ፣ እንጾማለን። ጾሙ፣ ጸለዩ። በአጋጣሚ ጊዜው የሐዋርያት ጾም ወቅት ነበርና ጾሙ፣ ጸለዩ። ሱባኤያቸውን ሲፈጽሙ ጌታችን ደቀ መዛሙርቱን በሙሉ በሕይወት ያሉትን በደመና በአጸደ ነፍስ ያሉትን ከእርሱ ጋር ይዟቸው ወደ ፊልጵስዩስ ወሰዳቸውና በምስራቅ አቅጣጫ ይዟቸው ወጥቶ ወሰነ ሎሙ መካነ ይላል፣ ስፍራ ወሰነላቸው። ከዚህ ላይ ስሩልኝ አላቸው። ጌታ ሆይ እንደምናየው ባዶ ስፍራ ነው፣ ከ3 ድንጋይ በቀር ምንም ነገር የለም፣ እንዴት ነው የምንሰራ አላቸው። አሳያቸው። እንዲህ አድርጎ 3ቱንም ባረከላቸው፣ በመስመር አስቀመጣቸው። ያን ምልክት ሲያሳያቸው ተቀበለና ቅዱስ ጴጥሮስ ምን ይላል? ወኦደ ጴጥሮስ በከመ ትእምርት እንተ ገብራ መድኅን ይላል አይደል?
መድኃኒታችን እንዳሳየ እሱም እያለ ወኮነ እብን ይለመልም ከመሰም ደንጃው እንደ ሰም እየለመለመ እየተቀጣጠለ አንዱ ደንጃ ቅኔ ማህሌት፣ ሁለተኛው ደንጃ ቅድስት፣ ሶስተኛው ደንጃ መቅደስ ሆኖ ተሰራ። ወተፈጸመት ቤተክርስቲያን ሁለንተሃ አመስራሁ ለሰኔ ሰኔ 20 ቀን ጌታ ቆሞ ከመዝገበሩ እያለ ሐዋርያት እየሰሩ ሰኔ 20 ቀን ቤተክርስቲያን ተፈጸመች፣ ተጨረሰች። ነገ ምመጣ ነኝና ተዘጋጅታችሁ ጠብቁኝ ብሏቸው ጌታችን አረገ። በማግስቱ መላእክት ግሩም የሆነ ነገር ተሸክመው መጡ። እሱ ምንድን ነው? አዕማደ ወርቅ 2 አምደ ወርቆችን አመጡ፣ በቤተ መቅደሱ አቆሙ። ብሩህ የሆነ የሚያጥበረብር ዓይንን ከዕንቁ የተሰራ የሚመስል መንበር መጣ፣ ታቦት መጣ። አንድም ታቦት ቢሉህ እንጂ እግዝእትነ ማርያም መጣች፣ አማናዊት ታቦት። በዚያ ላይ ረቂቅ የሆነ ጽዋው፣ ጻሕሉ፣ ዕርፈ መስቀሉ፣ ሌላው ነገር በሙሉ ተዘጋጅቶ ቅዳሴ ተገባ። ማን ይቀድስ? ባለቤቱ ነዋ፣ መድኃኒታችን ኢየሱስ ክርስቶስ። ከመቀደሱ በፊት ግን ሥርዓተ ሲመት ፈጸመ። ቅዱስ እስጢፋኖስ አለ፣ እሱ ጥንቱኑ ባለ ሹም ነው። ቅዱስ ዮሐንስ አለ፣ ቅዱስ ጴጥሮስን አቀረበው። ምን አለው? ከዛሬ ጀምሮ እንዲህ ያለ ስልጣን ሰጥቻለሁ አለና ምን ብሎ ጠራው ይላል? አርሳይሮስ ብሎ እስቲ። አዎ በየግሪኩን ቋንቋ ጨማምረው በታምረ ማርያም ላይ እርሳይ አስተፋኖስ የሚሉ ቃል ይጨምራሉ። እሱ ክብሩን መግለጥ ነው። አርሳይሮስ ሊቀ ጳጳሳት ለኩሉ ዓለም ማለት ነው። ለዓለም ሁሉ ምን ሆነ ተሽባል? ንገሩኝ። እንዴት ዋላችሁ? ምንድነው? በቤተ ክርስቲያን የመጨረሻው የስልጣን ደረጃ እሱ ነው። ከሱ በላይ ሹመት የለም። እንድታውቁት ለስም መጨነቅ ነው። ፓትርያርክ ብትለው ምናምን ትብትለው ለስም መጨነቅ ሊቀ ጳጳሳት ነው። እዛ በላይ የለም። ከዛ ቀጥሎ ጳጳስ ነው። ከዛ ቀጥሎ ኤጲስቆጶስ ነው። ከዚያ ቀጥሎ ካህን ነው። ከዚያ ቀጥሎ ዲያቆን ነው። ከዚያ ቀጥሎ የዲያቆን ዝርያው ይባላል። ወታችሁ የዲያቆን ተላላኪዎቹ አገልጋዮቹ አላል ንፍቅ ዲያቆን፣ አናጉንስጢስ፣ መዘምር ይባላል። ኋላ ደግሞ ለአገልግሎት ሲባል ግን ምን የሚባሉ ሹመቶች አሉ? የአገልግሎት ሹመቶች ይባላሉ። ሊቀ ካህናት፣ ሊቀ ገበዝ ይባላል አይደል? ሊቀ ዲያቆን፣ ቆሞስ ይባላል። ለአገልግሎት ሲባል የሚሰጥ ነው። ለስራ ሲባል ቆሞስ ምንድነው ስራው? ገዳማትን ማስተዳደር። ሌላ ስራው ምንድነው? ኤጲስቆጶስ በሌለበት ጊዜ ካልተፈቀደለት ውጪ የአባትነት ስራ ይፈጽማል። ኤጲስቆጶስን ወክሎ ግን ኤጲስቆጶስን ወክሎ ሲባል የተፈቀደለት መሾም አይደለም። ቆሞስ መሾም አይችልም። የተፈቀደለት ምንድነው ከተባለ ዘመን አጸባቢውንና ኤጲስቆጶስ ቢጠፋ እንደ ኮሬ ኤጲስቆጶስ ሆኖ ምናልባት ታቦትን ለመባረክ ቤተክርስቲያንን ዘመን አጸባቢውንና ቢጠፋ ሀዚያ በላይ ምንም ነገር የለው። ዋናው ግን ቁምስና ያስፈልገ ገዳማትን ለማስተዳደር ነው። የገዳሙ አስተዳዳሪ ነው እንደዚያ የሚባል። ጥንቱን ቆሞስ አይደለም ኮሬ ኤጲስቆጶስ ነው የሚባለው የነበረ አላለም መች ሲል ነው። ሊቀ ካህናት ምንድነው ስራው? ካህናትን ማስተባበር ማዘዝ። ሊቀ ዲያቆናት ምንድነው ስራው? ዲያቆናትን ማስተባበር ማዘዝ። በጥንቷ ቤተክርስቲያን ግን ሊቀ ካህናት የሚል ማዕረግ ስላልነበረ ሊቀ ዲያቆናት ሁሉንም ያዝዝ ነበር። ያ ነበረ ስልጣኑ። ተው ዛሬ ዝቅ ብሏል መሰል እንጂ ቀድሞ ቅዱስ አትናቴዎስ እኮ ሊቀ ዲያቆን ሆኖ ከፓትርያርኩ ከሊቀ ጳጳሳቱ ከቅዱስ እለእስክንድሮስ ቀጥሎ በማዕረግ ሁለተኛው ሰው እሱ ነበር። ሁሉንም ያዝ ስልጣን የተሰጠው በምድርም በሰማይም። ለዚህ አይደለ ኦ ዲያቆናት ቀጥሎ ምንድነው የሚል ቅዱስ አትናቴዎስ ማይቶተ ቤተክርስቲያን አትሉ ወላይካኒያ። አሁን እንደዚህ ያለ እኔና እናንተ ቤተክርስቲያን መብራቶች ነን። መብራት ለማጥፋት ኮንፈራችን አሞጥሙጠን ለማለት የቆምነን ብዙ ዲያቆናትን ራሴን ጨምሮ ስመለከት አሁን አሞጥሙጡ እንዳፊንና ፊናስ ለማጥፋት የተዘጋጀ ነው ይመስለኝ። 200 ሺህ ዲያቆን አለ ይባላል። ክፉ ልናገር ተላዋላችሁ ደግሞ እስካሁን ማህበረ ዲያቆናት የሚባል አለ ካሉ ይነሱ ብያለሁ። መቼም አሁን ቀጥሎ መናገራትን 200 ሺህ ዲያቆን አለ ይባላል። 200 ሺህ ቆሎ አለ ብለኝ እንጂ ብዬ ልል ነበረ ታውቁት። ይሄን አለ ብሎ ደግሞ ነው የሚለው ቆሎ ታውቃላችሁ? ቆሎ
አይጣለሁ። ተማሩ፣ ተመራመሩ፣ መንፈስ ቅዱስን እንማጸን። ዲያቆናት ማይቶት ቤተክርስቲያን ወላይ ካኔሃ አለ ምልሁ ውስጤታ ይሃሉ እንደነ የሚለው ስርናይ ምስለ ክርዳድ አንቄ ምስለ ርግብ ተኩላ ምስለ በግ ተኩላው ከበጉ ጋር ጭላት ከርግብ ጋር እንክርዳዱ ከስንዴው ጋር እንዳይኖር ምን አለ ለዩ አለ። ምን እንለያለን? ዋኖቹን ክርዳዶችኛውን ምን እንለየ ነው? አይዟችሁ ራሴን ጨምሬ ነው ቅር እንዳይላችሁ። እናንተ እንኳን እዚህ ያላችሁ ቅር ላይላችሁ ይችላል። ቢላችሁም እንግዲህ ወደ ሽንቆማጤ ንጉሥ ትመርቂያለሁ። ምን እንግዲህ እህቶቻችን ደህና ናችሁ? ጸልዩ ጸልዩ። እግዚአብሔር በእናንተ ምክንያት ጥፋት እንዳያመጣብን ደግሞ ጸልዩ። ሌላውን ስናገር አሁን ዲያቆን ሲነገር ሌላው ይስቃል አይደል? ይስቃሉ የሴቶች። የእናንተ ቀን አለ ደግሞ ይበሳችኋል። ይበሳከረ ጊስ እንዳለው ደህና ዋላችሁ። እንዲያ አስተካከለ። ቅዱስ ጴጥሮስን ሾመ። ጌታችን ቀደሰ፣ አቆረባቸው። እግዝእትነ ማርያም ነበረች በዚያ ደስ አላቸው። ኋላ ስራት እንዲህ እንዳሳየዋችሁ በዓለም ሁሉ በእናቴ በድንግል ማርያም ስም ቤተክርስቲያን ስሩ አላቸው። እንግዲህ የዛሬውና የነገው በዓል ቤተክርስቲያን ስንል ምክንያቱ ይሄ ነው። ምክንያቱ ይሄ ነው። ከዚህ በላይ አንሄድም። እስካሁን የተናገርነው እንኳን የሚያስቀይመው ብዙ ሰው ይኖራል። ከዚህ በላይ ግን እንሂድ ቢባል ብዙ መቀያየም ይመጣል። ለምን? እውነት እየገፋች ስትሄድ የመረረች ነው የምትሄድ። ቀኑ ደርሶ ሁሉም በግዱ እስኪጋታት ድረስ ያቺ ባለጨንገሩ እስኪመጣልን ድረስ አዎ እንዲያ ነው። መድኃኔዓለም ቶሎ ያምጣው እንላለን። ያስፈራም እንኳን መድኃኔዓለም ያውቃል እሱ። አሁን ወደ እግዚአብሔር ምክር ለመሄድ እስካሁን እኮ ስንናገሩ የቆየነው በሙሉ የእግዚአብሔር ምክሩ ነው አይደለም? ግን ሰኔ 21 ላይ አንድ ነገር ልጨምርላችሁ። የነገዋ በዓል የእመቤታችን ቤተክርስቲያን የተቀደሰችበት ጌታ የቀደሰበት ብቻ ሳይሆን ነገ ቃል ኪዳን የተቀበለችበት ነው። ትእዛዝ ላዛችሁ ነው። ሰኔ ጎልጎታ እስቲ የላችሁ? ሰኔ ጎልጎታ የላችሁ? የሌላችሁ ካላችሁ በቀደም ረዋዝሽ ነበር ግዙ ሲሆን ዓመት እስከ ዓመት ይጸልያል ያደለው ሰው። ካልሆነ ደግሞ ሰኔ 21 ቀን ሰኔ ጎልጎታ። ምክንያቱም የሰኔ ጎልጎታ ቃል ኪዳኑ ያ ሁሉ እዚያ የምትመለከቱት ነገር ሁሉ የተፈጸመበት ቀን ነው። ለዚያ ነው እኮ ቅድም ሰምታችሁ ሰላም ለማርያም ሰው ፍቅረ ሰብአ ገብራ የሰው ልጅ ፍቅር ግድ ባላት ጊዜ በዛቲ ዕለት አስተብቋቶ በሊቶስጥራ በጎልጎታ በሊቶስጥሮስ በዚህች ዕለት እመቤታችን ለመነችው ልጇን ማለደችው። መሐለላቲ እግዚአብሔር በኩር የተባለ አንድያ ልጇ እግዚአብሔር ወልድ ማለላት ከመያድኅኖሙ እምነ ኩሉ መከራ ከመከራ ሁሉ ሊያድናቸው ማለላት። ለለጸውዕ ስማ እነማንን ስሟን የጠሩ ወገብሩ ተዝካራ መታሰቢያዋን ያደረጉትን አለ። ደግሞ የቅዳሴ ቤቷን ነገር ሲያይ ዛሬ ሰላም እብል ለእንተ ቤትኪ ህንፃ በሰላስ አይባን እንዘይሐጻል አይደለም? በሶስት ድንጋይ ስለሆነ የተሰራ። ደግሞ ነገ ምን ይላታል? ሰላም ለቤትኪ እንተ ቀደሳ በደሙ አለ። ይኸው ይሄ ጥቅሱን ቅድም አላያችሁትም? ምንድን ያለ ተገልብጧል ለከወረቀት ምንድን ያለ? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያንን ትጠብቁ ዘንድ። ልብ በሉ፣ በገዛ ደሙ የዋጃትን የማንን ደም ነገሩኝ እንጂ ኧረ በሞቴ አቤት። በነገራችሁ ላይ እኔ አንጀት እየተቃጠለ እናንተ ስታንጎላችሁ እንዴት እንደሚያቃጥል እጥፍ እናንተ አታውቁ። እኔ በጣም ነው የሚገርመኝ። አንዳንድ ቀን የዛሬ 2 ሳምንት ሰው መድቡልኝ አሞኝ ተኝቼ ነበር። አቤት እንዴት ያለ ረፍት እንዳለው። አንዳንድ ፊታችሁን አለማየት ራሱ ረፍት እንዳለው። እውነቴን ነው። ምን ሆናችሁ ነው እግዚአብሔር ለማለት እንደዚህ የሚያንገፈግፋችሁ? እንዴት ዋላችሁ? የመሀል ሀገር ሰው ሳትጠይቁትን የሚጮህ ያ ዝም ብሎ የኔ ቢጤው ሰባኪ አስለምዶት እንደ ጴንጤ አሜን ብሎ ዝም ብሎ በእያንዳንዱ ቃል እኔ እግዚአብሔር ይመስገን በሉ ነው። ሌላ ምን አለ? ልብ በሉ። በገዛ ደሙ የዋጃት ብሎ የእግዚአብሔርን ቤተክርስቲያን በገዛ ደሙ የዋጃት የሚለው እግዚአብሔር ኢየሱስ ክርስቶስን ነው። እግዚአብሔር የሚለው እንድታውቁ እግዚአብሔር። ለዚያ ነው ሰላም ለቤትኪ እንተ ቀደሳ በደሙ ለቀደሳት ለአንቺ ቤት ለቤተ ክርስቲያንሽ ሰላምታ ይገባል። ማን ትኝ እንደሆነ ማርያም ወልድኪ ዘመንክር በአርያሙ
በአርያሙ በጽራርያም ቅዱስ 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 ስሉስ እየተባለ የሚመሰገን ልጅሽ አንድያ ልጅሽ በደሙ የቀደሳት በእንቲአነ በልዩ ሰዓሊተ ምሕረትሙ ምሕረት የምትለምኝ እናቱ ስለኛ እንዲህ ብለሽ ለምኝልን። ኢታማስን ግብረ እድይከ የእጅን ስራ አታጥፋ። እንተ ለሐቆ ቀዲሙ ቀድሞ አበጃጅት የሰራውን በሆኑ ለከንቱ ኬንያ ይጻሙ ይላል። በሆኑ በሌላም አንቀጽ እኮ አባ ጊዮርጊስን አለቃል ተናግሮታል አይደል? እሙ በልዩ በእንቲአየ ለፍሬ ከርስኪ እብኖዲ ይሄስ ሌላ ነው መሰላል። ማይዘነከ በሲያባዲ የሚለው ይሄ ሌላ ነው ያኛው እንጂ። አዎ በከመለ ማደኪ በሊ ሀበወልድኪ ካሊ እንዳስለመድሽው ደህና ዋላችሁ። እኛ ስለመድነው ምንድነው? ክፋት፣ ዝሙት፣ ነውር። በከመለ ማደኪ በሊ የእመቤታችን ልማዷ ምንድነው? ንጽህ፣ ቅድስና፣ ቸርነት፣ አማላጅነት። ሀበወልድኪ ካሊ ሁሉን ወደሚችል ልጅሽ ኦ ርሩይ ተበቃሊ የምትራራ የማትበቀል ሆይ በይው ያጠፍኦኑ ለስዕሉ ሰዓሊ ሰዓሊ ስዕሉን ካሰማመረው በደንብ አድርጎ ከሳለው በኋላ ያጠፋዋል። ኪነተ ከዘ ተካትሃሊ ጥንት የፈጠርከውን ፍጥረትን ረቂቅ ጥበብህን አስብና ይቅር በል በይው ይላል። የእግዝእትነ ማርያም በረከቷ ይደርብን። የቅድስት ቤተክርስቲያን በረከት ይደርብን። ቅዱስ ባስልዮስ በጸሎቱ በጸሎተ ሊጦን በመጽሐፈ ሊጦን በመጽሐፈ ሊጥርግያ እንዳለው ቅዱሳን አድን እንድልቅልቅ ቅዱሳንን ከመናወጥ ከመከራ አድን ወአይትት ኑፋቄ ቤተ ክርስቲያንከ ከቤተ ክርስቲያን ክህደት ጥርጥርን አርቅ ወደምረነ ምስለ ደቂቀ ብርሃነ ስብሐቲከ በሰማይ ካሉ በአርያም ካሉ ከመላእክት በምድር ካሉ ብርሃናን ከተባሉ ደቂቀ ብርሃን ከተባሉ ከደቂቀ አዳም ከምስጋናቸው ከአምልኮታቸው ደስ በለን ብሎ ይለምናል። አንድም ዲያቆኑ እሱም ሲጮህ ልብ አይለው እኛም ስንሰማው ልብ አይለው አይደል? ጻውኑ ክርስቲያን ካለ በኋላ ተንሶ ይላል አይደለም? ለጸሎት ከጋበዘ በኋላ ገብቶ የመጀመሪያው ጸልዩ ምንድነው የሚለው? ጸልዩ በእንተ ሰላመ ቤተ ክርስቲያን ስለ አንዲቱ ቤተ ክርስቲያን ሰላም ጸልዩ። አሐቲ ይላል አንዲት የሆነችው ቅድስት ይላል ልዩ የሆነች ጉባኤንተ ሐዋርያት የሐዋርያት አንድነት የሆነች ሐዋርያት የሰበሰቧት ርቲት በሀበ እግዚአብሔር። ከዚያ እያይዘው የቅዱስ ባስልዮስን ቃል ተውሰው አበው ዘወትር ጧጧት ሲነሱ በሃኪ በሃኪ ቤተ ክርስቲያን በሃኪ ካሉ በኋላ ሰላም ለኪ ቅድስት ቤተ ክርስቲያን ማኅደረ መላእክት ትጉሃን ሰላም ለኪ ቤተ ክርስቲያን ቅድስት አምሳለ ኢየሩሳሌም ሰማያዊት ወማኅደረ መላእክት ይሉና ቆመው አንዳንዶቹ በእንባ እያለቀሱ እንደዚህ የሚሉ እነማን ናቸው? ታውቁ አትችሉም፣ ችግር የለውም። እዚያ ቆመው እየታጸው አናቅጽኪ ወይባነ ኪራቤኪ እያሉ ያለቅሳሉ። ቤተ ክርስቲያን ሆይ ደጆችሽ አይዘጉብን። ብዙ ላይ ርቅ ይችላልና እንዲህ ያለው ደጆችሽ አይዘጉብን አለና ደግሞ ወይባነ ኪራቤኪ ልዩ ወገን ከሃዲ አረመኔ ወደ አንቺ መናፍቅ አይግባ እያሉ ግን እንዲህ ብሎ የሚጸልይ የለምና ዛሬ የምታዩት ነገር ሆነናል። እንደ ሀገር እንደ ቤተ ክርስቲያን እና እስቲ አብረን እንበል ተዘከረ እግዚኦ በሉ እስቲ ሰላም አሐቲ ቅድስት ቤተ ክርስቲያን ቅድስት ጉባኤ እንተ ሐዋርያት ርትዕት በኀቤከ በአንተ ዘንድ የቀናች ሆነች የሐዋርያት ጉባኤ ሆነች። የአንዲቱን ቤተ ክርስቲያን ሰላሟን አስብ። ሰላም ማለት ምንድን ነው? ክርስቶስ መድኃኔ ዓለም በረድኤት በተዋሂዶ መጀመሪያ በኋላ ለእኛ ደግሞ በተጨማሪ በረድኤት መንፈስ ቅዱስ የማይለይባት ሰላም ማለት ነው። ከሁከት ከብጥብጥ የራቀች ከመንፈቅና ከድንቆርና የራቀች እንድትሆን ነው በቤተ ክርስቲያን ስንል ምእመንን ማለታችን ነው። እግዚአብሔር ከቅድስት ቤተክርስቲያን በረከት ያሳድርብን። የቤተክርስቲያን ነገር ያው ምስጢሩ እየሳበን ልንጨርስ አልቻለም። አሁን ግን እንጨርስ። የእግዚአብሔርን ምክር ለማንሳት የሰባቱን ቀን ቅዱሳን ስማቸውን ላስታውሳችሁ። እናስታውስ። ዛሬ 20 ነው። በ13 ተገናኝተን ነበረ። በ14 ቅዱሳን ሰማዕታት አባ አክራ፣ ዮሐንስ፣ አብጥልማ፣ ፊልጶስ በቀስት ተወግታችሁ ታውቃላችሁ? አይ ቀስት አይደለም እሾህ ወግታችሁ ያውቃል?
እኛው ትልልቆቹ ኦልዲስ ክለብ እንባላለን። እኛ እንኳን እሾህና እንቅፋትማ በደንብ ነው የምናውቀው፣ ዘመዳችን ነው በደንብ። ያውም እንቅፋት ይመታችን ይቆስላል። ከቁስሉ ላይ ሲመታችሁ አቤት እንዴት እንደሚያምር አይደለም እንደሚያምነው። ዛሬ ፊልም ነው የሚመስል እንደዛ ስለነገር። እንቅፋት መቷችሁ አውቃል? እናንተ ኩታሮች የታሉ ህጻናት መቷችኋል? የእውነት እያያችኋት ሄዱ እያያት ሄዱ። እንዴት ዋላችሁ? አጋምሾም ይባላል ደግሞ የሆነ ከባድ ሾህ አለ በዱር በበረሃ የሚገኝ። ኩበት ለቀማ ስንሄድ ጎንደር ተወልደን ያደግነው ኩበት ለቀማ ስንሄድ ጎተር ነው እንዲያደጉ ትላል። ኧረ ወንድሜ መሀል አራዳን ያደግነ ግን ኩበት ተሸክመን ያደግነ። የት ብትለኝ ጎንደሮች ማርያም ድረስ ሄዳችሁ አንድ ቀን በእግራችሁ አይታችሁት ነው። እኛ ሁሉ ጊዜ ቅዳሜ ለ6 ለ7 ዓመት የተመላለስንበትን ጎንደሮች ማርያም እስቲ አንድ ቀን ሞክሩት በእግራችሁ። በዚህ ቀጥ ብላችሁ ቃና አለፋችሁ በጥንቱ በጣም መዳመጫ አድርጋችሁ በዚህ ጣሊያን በሰራው ቧንቧ መካከል አድርጋችሁ ስላሴ ቤተክርስቲያን ወደ ቀኝ ትታችሁ እዛ ሄዳችሁ ብላጅግ ሚካኤል የሚባል ቤተክርስቲያን አለ። ከ44ቱ አንዱ ነው። እሱን አለፍ ስትሉ ሽንታ ታገኙታላችሁ። ሽንታን አልፋችሁ ተራራ መስጠቱ ጎንደሮች ማርያም አለች። እሱን ወርዳችሁ ወደ ታች ደግሞ ስትሄዱ ድማዛ የሚባለው ዛለ። ይሄን ሁሉ በዚህ በመኪና ስትሄዱ ቅርብ ነው። በዚህ ስትሄዱ ግን የስንት ሰዓት መንገድ ነው? ዳበርቃ ምናምን ትያል። ከዛ በዛውም እና አልጄሪያ ሱዳን ትገቡና ሊቢያ ነው እዚህማ ከደረስኩ አልመለስም እያልክ። እነዚህ ቅዱሳን በቀስት ተወጉ፣ በሳት ተቃጠሉ፣ በመሬት ተጎተቱ ሲባል እንደምን ይግባን ብዬ እኮ ነው። እሾህ ሲወጋን ያን ቀን እስቲ እናስበው። ሳት ሲበላን በሳት አቃጠሏቸው፣ በብረት ምጣድ ጠበሷቸው ሲባል ትንሽ እሳት ፍንጥር ብላ ስትበላችሁ እስኪያስቧት ያችን በብዙ ሺህ እጥፍ በብዙ ሚሊዮን እጥፍ አባዝታችሁ እና የሰማዕታት ነገር ለዚያ ነው በክብር ከቅዱሳን ሁሉ ሰማዕታት ይበልጣሉ የሚባለው። እግዚአብሔር በረከታቸውን ያሳድርብን። ድንቅ አድራጊው ቅዱስ ሚናስ የዚያን ቀን ነው። አቡነ ጴጥሮስ፣ አቡነ ገብረ ክርስቶስ ዓመታዊ በዓላቸው ነው። በ16 ታላቁ አቡነ አፍር ገዳማዊ፣ ባሕታውያን ቅዱሳን፣ ሐፄ ይኩኖ አምላክ የኢትዮጵያ ንጉሠ ነገሥት፣ ዮሴፍ አረጋዊ፣ ቅዱስ ሰሎሜ ባሕታውያንንም ጠቅሻለሁ መሰለኝ። ዋናው ትልቅ በዓል እግዝእትነ ማርያም ከስደት እንድትመለስ መልአከ እግዚአብሔር ቅዱስ ገብርኤል ብስራት የነገራት ቀን ነው። በ17 ታላቁ አባ ገሪማ ልብስ ሰጣችሁ። ልብስ አንድ ሰው ቪዲዮ ላከልኝ ትናንት እያየሁት የተቀረጸ ቪዲዮ። ስራዬ ብሎ ልብስ አዘጋጅተው ለብዙ ሰው እያደሉ ማለት ነው። ዓመታዊ ፕሮግራም ተደርጎ መሀል ሀገር ማለት ነው። መሀል ሀገር ያለ እኮ ግማሽ ልብ ነው እንጂ ጥሩ ናቸው። የመሀል ሀገር ሰው ቅልቅል ነው። ታውቃላችሁ ቅልቅል። ይሄ ርዕሱ ዘወርቅን ነቢዩ ቅዱስ ዳንኤል ሲመለከት የመጨረሻው ምንድን ነው? እኩል ሸክላ እኩል ብረት ነው አይደለ? ዘሐፂኖ ዘልሁክት ያለው እሱ አይደለም? እንደዚህ ያለ ነው። ግራ ነው የሚገባችሁ። በአንዳንድ ጎኑ በቀደም አንድ ሰው እንደ ፈተና በዛብኝ ብሎ ሲደውል ይኸው አዲስ አበባ ሰው ምጽዋቱ ያስገርመኛል። በምጽዋት ረበሰው ቀድሞ ጎንደር ይባል ነበር። የለ አሁንም ጎንደር ምን ምጽዋት አለ? አዲስ አበባ ሰው ለምጽዋት ግሩም ነው በጣም። በዛው ልክ ግን ነውሪቱ ያለች የት ነው? እዚያው። በጓም ነገር ያለች እዚያው። ይቀላቅላሉ። ስርዓት አይጠበቁ ወደው አይደለም። ስርዓት የሚያስተምራቸው የለም። አንዳንድ ደጋጎች ያሉ ጥቂት ናቸው። እና ልብስ መስጠት እዛኛው ጉባኤ የተነጋገር ነው። እዚህ እንድገመው በቀኝ ኪስ ሚለውና አምጣው። ከዚያ ጉባኤ ነበራችሁ አይመለከታችሁም። ከዚያ ጉባኤ አልነበራችሁ። በቀኝ ኪሳችሁ ያለውን ነገር ከሌለ የለም ነው። ካለ ግን በቀኝ ኪስ ያለውን ሁሉ ለድሃ እንስጥ። ዛሬ እየጸጥ ሲሉ እንስጥ። ያው እኔ ልጀምር። አሁንም ያው ቀኝ ኪስ የባዶ አይደለም አለው። እንስማማ እህቶች። ቀኝ የለ ግራ ኪስ የለ። እናንተ ፈቅዳችሁ ትሰጣለች። እንስማማ። አንድ ወንድማችን መጥቶ እንዳለ ታውቃላችሁ። በቀደም ጉባኤ ሲያበቃ በቀኝ ኪሴ ኤቲኤም አለ እና በኤቲኤም ያለውን ገንዘብ ሁሉ አውጣው። ኧረ አንተ ደግሞ ጨከንክ በራስህ ላይ። የለም ዝም ብለህ ጥቂት ሳንቲም ስጥ። እምቢ ነው። እኔም ተረፈ። ይሄ እንኳን የሚተርፍ ነገር የለም። ያው ዞሮ ለነዳያን ስለሆነ የማህበሩ ገንዘብ ነው። የነዳያን ሳንቲም ነው። በየመንገዱ ቢያጋጥም ተብሎ የሚያዝ ነው። 500ም አንድም ሺህም እንይዛለን። ማጅራት ልትመታ እንዳትመጣ አዛብ ላይ አያዝ ለአንድ ሺህ ብለህ መቼም አትማታም። እና ያ ጥሩ ነው። ንጹሐት ጥሩ ነው። በሞቴ ክርስትና በተግባር እንሞክረው። ታላቁ አባ ገሪማ ያን ሁሉ ታምራት ሲያደርጉ መንግስታቸውን ንቀው፣ አባ ጰላሞን ባሕታዊው ያ ሁሉ ግብ ሲደርስባቸው ታግሰው ታላቁ ጳኩሚስን እስከ መውለድ ደርሰዋል እኮ። በኋላ የመነኮሳት ስርዓትን የሰራው ታላቁ ቅዱስ ጳኩሚስ እኮ የአባ ጰላሞን ደቀ መዝሙር ነው። ደቀኛው ባሕታዊ እንደው እኮ ስሙ ራሱ ስንክሳር ሲጠራው እንዴት ደስ ይላል። አንዳንድ ቅዱሳንን ሲጠራቸው ያስገርማል አይደል? አባ አቡነ አፍር ምን አለው በቀደም? ዘዝክሩ ክቡር በሉ እስቲ።
ወርእስናሁ ሰናይ ይላል። አማርኛው ምንድን ነው? መታሰቢያው የከበረ አለ፣ ሽምግልናው ያማረ ይለዋል። አባ ጰላሞን ምን ይለዋል? ባሕታዊ ፍጹም መናኔ ዓለም አሏል። ባሕታዊ ፍጹም ያ ሁሉ መከራ የተቀበለ ቅድስት አርሴማ አቡነ ተክለ ሃይማኖት ዓመታዊ በዓላቸው ነበር። የሁሉንም ክብር ያሳደረብን። አባ ድሜያኖስ፣ ቅዱስ የስድሮስ ሊቀ ጳጳሳትና ሰማዕት በ19 ማለትም ትናንት ሐዲስ ጊዮርጊስ አጭር ታሪክ ልንገራችሁ። ቅዱስ ጊዮርጊስ ሐዲስ የነበረ በ10ኛው መቶ ክፍለ ዘመን ነው። ወይም ደግሞ ስሙን ጫማ ሰፊ የሚባል ታውቃላችሁ? እንዴት ማላችሁ? ዘመናቸው አንድ ተመሳሳይ ዘመን ነው የነበሩት። 10ኛው መቶ ክፍለ ዘመን ላይ ነው የነበሩት። ያኛውን በጽድቅ ያኛውን በሰማዕት ነው የምናውቀው። አባቱ መዛይዝም ይባላል፣ ሙስሊም ነው፣ እስላም ነው። እናቱ ክርስቲያን ናት፣ ግን በጣም የወረታች ክርስቲያን። ታዲያ እንዴት ለማገባች ቢባል ዘመን አጸባ ነው። አሁን በነገራችሁ ላይ እችን ሴት መጽሐፍ ሲነቅፋት ታገኛላችሁ። የቅዱስ ጊዮርጊስ እናት ተነቅፋለች፣ ግን ያገባችሁ እውነት የማይመስላትን ነው አይደለም? ያ መከራ ያወለደው ነገር እንጂ ስርዓት አይደለም። ልጇን ቤተክርስቲያን ይዛው ትሄዳለች፣ ግን አልተጠመቀም። ለምን? ቢጠመቅ ይገሉታል። ሕፃን ነው። እግዚአብሔርን ግን ትለምነዋለች። ጌታ እያለች ዘውትር ትለምነዋለች። አንድ ቀን ቤተክርስቲያን ስትሄድ ለመናት። ምን ብሎ? አቁርቢኝ ብሎ። ሕፃናት ልጆቻችሁን አቅርቡ። እናንተ ልጆች ቁረቡ፣ ሁልጊዜ በጥንቃቄ ሆናችሁ ቁረቡ። ታዳጊዎች ቁረቡ፣ አደራ ቁረቡ። ከስጋው ደግሞ መቼም አትለዩ። ይህን ዓለም አትምሰሉ። ደግሞ የምከራችሁ ይህ ቴሌቪዥን ምናምንቴ ኢንተርኔት የሚባል ስልክ የሚባል እንዳትነኩ። ስንት ኩታራ ነው የሚታይ? 4 ኩታሮች ተይዘኛል። ስልክ አትስጡ ለልጆቻችሁ። መልሳችሁ እንኳን እኛ በመንፈሳዊ መነጽር ለመመልከት ለምንሞክር ይቅርና በዚህ ጊዜ የወጣ ጥናት አይታችኋል። አንድ ኒውዮርክ አካባቢ የወጣ ጥናት ልጆቻችሁን ስልክ ከሰጣችኋቸው መልሳችሁ አታገኟቸውም። አቆሸሻችኋቸው፣ አለቀ። ምክንያቱም እዚህ ውስጥ ምን ቆሻሻ እንዳለ ጥሩ ነገር ብናሳያችሁ ተውት። አስገዳጅ ከሆነባችሁ ቴሌቪዥኑ ላይ የማኅበረ ቅዱሳን የሕፃናት ፕሮግራም አለ አይደለም? እሱን አስመልክቷቸው። ልጅ ለማታለል ተብሎ ሞባይል አታስለምዱ፣ ግድ የላችሁ፣ ቅጡት። ለምን አይቀጣም? አርፈ ተቀመጥ በሉት። እንዴት ያለ ነገር እና ቁረቡ፣ ቆሻሻ ነገር አትዩ፣ ጸሎት መዝሙር ተማሩ። ሌላ ነገር የለም። እሱን ተጠንቀቁ። ሄዶ አቁርቢኝ አላት። ያልተጠመቀው እንዴት አድርጋ ታቁርበው? እምቢ አለ፣ አለቀሰ። ሲያለቅስባት ምን ሰጠችው? እንደ ግብጾች ስርዓታቸው የአውሎጊያውን ታውቁታላችሁ። በእኛ ቤተክርስቲያን የአፋ አውሎጊያ አለን አይደለም? ሰንበት ቁርስ የሚባል ሰንበት ቂጣ የሚባል። የነሱ ግን አውሎጊያውን ይሰጧቸዋል። ያው ስለምን እንደምናወራ እናንተ ናችሁ ይገባችሁ። እና ያንን የውጭ በአፋ ያለውን ፍተ በረከት ቆርሰው ሰጣት። ያችን አቀመሰችው። ሰንበት ቂጣ ይጣፍጣል አይጣፍጥም? በአዘገጃጀት ደረጃ ስትመለከቱ እዚያ ሁሉ ሰው ተለምኖ ያ ሁሉ ተቀላቅሎ እንዴት የሚጣፍጥ ይመስላችኋል? ይሄ መንፈስ ቅዱስን ስራ እንኳን እናስተውሎ ማለት አሁን ግን ካፌ ላይ መዓዛው ተለወጠብኝ። ለምን እንደሆነ ታውቃላችሁ? በጥፋታችን ነው። ጥፋቱ ምንድን ነው? ሰውቃጓይ ገብተን እያለን ግማሹ ነበር የሚላክልን። ያንዱ ቁራሽ ግማሽ አይደለም፣ የዋድ ነው። እንደ ተራህል ስንበላው ጊዜ መዓዛው አፋችን ላይ ጠፋ። ጥፋቱ ከማን ነው? ከኛ ነው። እና በኋላ ሰበካ ጉባኤ ከወጣው በኋላ ወሬውን አልሰሙም መሰለ ለረጅም ጊዜ ሲልኩ እንደዚህ አይደል ሲሾም ያልበላ እንደሚባለው እኔ በነገራችሁ ላይ ለሰው የተወሰነ ያክል ተመልሶ ይሰጣል። ግን ይሄም እኮ ጉቦ ነው አይደል? በእርግጥ እንደዛ ለሚያደርገው ሰው እንደዛ ብሎ አላቀውም። ግን እኔ ግራ ይገባኝ ነበር። ሄጄ ለምንድን ነው ብዬ እንኳን አንድ ቀን ተናግሬያለሁ መሰለኝ። እንግዲህ ይሄም ከጉቦ ከተቆጠረ ብዬ ነው። ያችን ቀመሰና ለእናቱ ምን አላት? እናቴ አለ አቤት ከውጭ ያለችው እንዲህ የምትጣፍጥ የውስጧ እንዴት ልጣፍጥ ነው? እሱ ከመጣፈጥ ጋር ያያያዘው ሕፃን ስለሆነ ግን በትርጉም ብንመለከተው የአፋው በረከት ነው፣ የውስጡ ግን ሕይወት ነው፣ የዘላለም ሕይወት ነው። ስለዚህ በእድሜ ዘመን ሁሉ አንድ እቅድ በልጅነት እቅዱ አቀደ። እኔ አድጌ ተጠምቄ ከዚያች ገብቼ እቀበላለሁ። ከዛ እናቱ አማከራት። ምን ላድርጋለ? ክርስቲያን ሚስት ፈልጋ አግባለችው። ክርስቲያን ሚስት ፈልጋ አገባ። ያችን ክርስቲያን ሚስቱን ምከርኝ እስቲ ምን ላድርጋላት? እዚህ ሀገር እስላም ይበዛል፣ ሌላ ሀገር ሄድና ተጠመቃለችው። ተጠመቀ። እዚያ ቆይቶ ሲመለስ ያ ሁሉ ግፍ ደረሰበት። ያላረጉት ነገር አለ። ሕዋሳቱን ቆራረጡት፣ ደሙ እስኪፈስ ገረፉት፣ በረሃብ ቀጡት፣ ስጋውን አንጠለጠሉት። ከገደሉት በኋላ እንኳን የአሕዛብ አረመኔነታቸው ስጋውን ገበያ ላይ አንጠለጠሉት። ስጋውን ክቡር ስጋውን አስከሬኑን አንጠለጠሉት። ያላረካቸው ይል
ወስደው በእሳት አቃጥሎት አስከሬኑ ያላረካቸውን እንደገና ባህር ጣሉት። እናቱ ከዚያ ወጣ በክብር ገንዛ ቀብረዋለች። ከጥንት ታላላቅ ሰማዕታት ጋር ተቆጥሯል። ሐዲስ ጊዮርጊስ ተብሏል። ጊዮርጊስን ስለሚወደው ነው ጊዮርጊስ የተባለ። በረከቱን ያሳደረብን። በአንበሳ ጀርባ ተቀምጦ ክቡር ሆኖ የተገደለ ብሶይ አኖብ፣ ብሶይ ብሂል ወርቅ፣ አኖይ አኖብ ብሂል ጽሩይ ብለው አባቶቻችን ተርጉመዋል። መከራ ሲቀበል በሀገር አይነ ፀሐይ ወደሚገደልበት ቦታ ሊወስዱት ሩቅ ነው። እሱን በሰንሰለት እየጎተቱ እነሱ በበቅሏቸው ተቀምጠው ነው የሚሄዱ። እግዚአብሔር መልአክ መጣና ለምን የእግዚአብሔር ወዳጅ በእግርህ ትሄዳለህ? እና አንዱን አንበሳ ሰንሰለቱን በጥሶ አመጣለትና ተቀመጣለ። ደንግጦ ፊቱን ሸፈነ። ቁጭ አድርጎ በአንበሳ ጀርባ ምን ይመስላል? በአንበሳ ጀርባ መቀመጥ። አዎ እንዲያውኑ አንገቱን ተቆርጦ ሰማዕትነት ተቀብሏል። ለ19 ቀናት ያክል በረሃብ የተቀጡት 5ቱ ሐራ የሚባሉት ዲዮስጲሎስ የሚባል ስፍራ የነበሩ ናርሶፎኒስ፣ ጴጥሮስ፣ አስኪሪዮን፣ አርጌኒዮስ እና ዲያቆናይ በዲቁና ማዕረግ ያገለግል የነበረ ቢልፍዮስ ብዙ ግፍ ተቀብለው በረሃብ ተቀጥተው። በነገራቸው እኔ ይገርመኛል፣ አሕዛብ የስቃይ ኢንቨንተርስ ናቸው። እኔ ይገርመኛል፣ የማያመጡት ነገር የላቸው። ስንክሳር ግድለ ሰማዕታት ታስታንቡ ትገረማለች። ለምሳሌ የሚያደርጉት ቢያጡ በእሳት ማቃጠል አይደለም፣ ይዘቀዝቋቸውና እሳቱ ከፊታቸው ሳይደርስ እሳቱ በእሳቱና በፊታቸው መካከል የስንዝር ወይ ጥቂት ክፍተት ይተውበታል። እሳቱማ ከደረሰባቸው ቶሎ አቃጥሎ እንዳይገላቸው ማለት ነው። ስለዚህ ምኑን የሚያገኛቸው? የእሳቱ ግለት ነው የሚያገኛቸው፣ ወላፈኑ ማለት ነው። ያ ከላይ ያቀለጣቸው ያወረደ ፊታቸው ዘቅዝቀው ነው የሚያደርጓቸው። ከዛ ደግሞ እስከ አንገታቸው ይቀብሯቸውና በቅሎ ፈረሳ መጥተው ይነዱባቸዋል በላያቸው ላይ። ክርስትና እዚህ እንዴት እንደደረሰች የማያውቅ ይሄ ትውልድ ሲቀልድ ይውላል። ክርስትና በቲክቶክ መለፍለፍ ይመስለዋል። ክርስትና ፌስቡክ ላይ ላይቭ መግባት ይመስላል። ክርስትና ዩቲዩብ የሚመስለው ሰው አለ። ክርስትና የመድረክ ስብከት የሚመስለው አለ። ክርስትና ተንሱ ጸልዩ ብሎ መጮህ የሚመስለው ሰው አለ። ይህ ሁሉ አይደለም። ክርስትና ምን እንደሆነች ረመጧን ስትነካት ብቻ። ለዚህ አይደል ባለቤቱ ለእኔ ሊሆን የሚል ሊከተለኝ የሚወድ ምን አለ? መስቀል የተሸከመ አለ። እንኳን የተሸከመ የሚያስብ ስንት ሰው ታውቃላችሁ? አሉ። ሁሉን የለም ብዬ ደግሞ መናገር አይደለም። ሌላኛው የደብረ ቋዓት ጻድቃን በአራተኛው በአምስተኛው መቶ ክፍለ ዘመን ወደ ኢትዮጵያ የገቡ በማህበር የሚኖሩ ጻድቃን ስለ ፍቅራቸው በአንድነት ይኖራሉ፣ በአንድነት ይሰወራሉ፣ ያርፋሉ። የቋዓት ጻድቃን ነበሩ። ዛሬ ደገኛ ተወዳጅ ነቢዩ ቅዱስ ኤልሳ ከዓመታት በፊት አንድ ስብከት ነበረ፣ አትቋጥሩም እንጂ ታስታውሳላችሁ? ስለ ቅዱስ ኤልሳ በአጋጣሚ እዚህ ገጥሞልና ዓርብ አስታውሳለሁ ትምህርት ተምረናል። ዓርብ ዕለት ይሁን ብቻ የሆነ ቀን ላይ ገጥሞ እዚህ ተምረናል። ያችን ርዕስ የሚያስታውስ ሰው ምክረኛ ሽልማት ነው፣ እንሸልማለን። ርዕስ የሚያስታውሳል ስለ ቅዱስ ኤልሳ እዚች መድረክ ላይ ተማረ። የኤልያስ አምላክ እግዚአብሔር ምን አለው? ወዴት አለ? አይቴውቱ አምላከ ኤልያስ ወእፎ ያለውን ነው። እውነት ለመናገር ሌላ ሰው ሲሰብክ አስተምር ይሆናል እንጂ እኔ ይሄን ርዕስ የሚባል በደመ ዘመኔ ርዕስ ሰጠኸኝ፣ ግን አንድ ቀን አስተምርበታለሁ። ጥሩ ነው። ስለጥቆመው ጥሩ ነው። ኧረ ተው መስብክት ምንድን ነው የሚለው ደራሲ? ለወቅተ ኤልሳ ማርያም ባለሰናይ አምልኮ በጽዮ መለኮት ለልጅ ዘተፈወሰ ማየ ኢያሪኮ። አታስታውሱም? ወማየ ብሔራሰ እኩይ ውእቱ፣ የሀገሩ ውሃ ምንድን ነው? መራራ ነው የሚል አታስታውሱም? አንስት ይመክና በሰትዮቱ፣ ሴቶች ሲጠጡት ማይጸናቸውን እየዘጋው እያመከናቸው ምንወታለን ፈወስክዎ ለዝንቱ ማይ እስከሚል ድረስ። ነቢዩ ቅዱስ ኤልሳ የታላቁ ኤልያስ ደቀ መዝሙር ነው። ይኸውላችሁ ደቀ መዝሙር አጠራር ስብከት ምናምን እኮ አይደለም። ቅዱስ ኤልሳ ደና ገበሬ ነው። ምን አይነት ገበሬ ነው? በስንት ጥማድ ያርስ ነበረ? በ12 ጥማድ ያርሳል። እያረሰ ያለ ኤልያስ በዛ ያልፋል። አለሙት ይባላል ስፍራው፣ ደወለ ገልገላ ነው። ልፍ ሲል አየው፣ ዞር ብሎ አየውና ወገደ ፋሜለቶ ይላል። ግምጃውን አነሳና ማን ላይ ጣለው? ማን ትከሻ ላይ? ከኤልሳ ትከሻ ላይ። ካለቀ ዛሬ ስብከት ትለኛለህ። ህዝቡ ስብከት ጥሩ ነው፣ ስብከት መጥፎ ነው እያልኩ አይደለም። እሱማ እየለፈለፍኩ ያለው ለዛ አይደለም። ግን የመንፈስ ቅዱስን ስራ እንዘነጋለን። ያቺ ግምጃ በላላ ምን አላት? ረድኤተ መንፈስ ቅዱስ አለ። አየህ ስብከትም እንዲህ አካል ችግር ጣለ። ዞር ብሎ ምንድን ነው ያለው?
የምትገርም ቃላት እስቲ የሚያስታውስ ልክ ያችን ሲጥልበት ዞር ብሎ ምንድን ያለው ጎበዝ ሰው ተከተለኝማ የጌታ ቃል ማለት ኤልሳ እንጂ ለኤልያስ ምንድን ያለው ያችን ሲጥልለት ያችን ግምጃውን ይዞ ዞር ብሎ የተናገራት ያለቃለል አፈቅረከ አዊ አባቴ ሆይ እወድሃለሁ ከተልሃለሁ አለው። ቤትህን ሥራ ቅጥ አለው። በነገራችን ላይ እስከዚያው ድረስ በ12 ጥማድ የሚያርሰው ቅዱስ ኤልሳ ድንግል ነው፣ እንድታውቁት ድንግል ነው። 12ቱን ጥማድ አርዶ ደሃ አብልቶ ተከትሎት ሄደ። ይኸውልህ ምናኔ ይልሃል እሱ ነው ሄደ። ከቅዱስ ኤልያስ ጋር ቆይቶ ኑሮ በሚያርግበት ቀን ሲፈትነው ወዲህ ልሄድ ነኝ አንተ ቅር ይለዋል። ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም ይለዋል። 3 ጊዜ እንደዚህ ያደረገው። ኋላ ፈለገ ዮርዳኖስ ላይ ሲደርሱ ተቀለላትና ባሕረ ዮርዳኖስን ሲመታት ግራና ቀኝ ተከፈለች። ከተሻገሩ በኋላ ምን አለው? ሰአለኒ ዘትፈቅድ የምትሻውን ለምነኝ አደርግልህ ዘንድ አለው። ምን አለው? በአንተ ያደረ መንፈስ ቅዱስ በእኔ ላይ እጽፍ ይሁን ብሎ አለ። ቅዱስ ኤልያስ እጹበ ሰአልከኒ አስጨናቂ ይለዋል። በአንድም አስደናቂ ነገር ለምንሃል። ስለዚህ ፈቃደ እግዚአብሔር እንዲህ ነው። ከአንተ ስወሰድ ካየኸኝ ተፈቅዶልሃል፣ ካላየኸኝ አልተፈቀደልህም አለው። ወዲያውኑ ሲራመዱ የብርሃን የእሳት የነፋስ ቢሉ ሰረገላ ገብቶ በመካከላቸው ለያቸው። ኤልያስን በነፋስ አውሎ በድልቅልቅ ሲያሳርገው ቀና ቢል ተመለከተው። ወይቤ ኤልሳ እንዲህ አለ፣ አባ ኃይሎሙ ወጽንኦሙ ለእስራኤል የእስራኤል መጽኛቸው ብርታታቸው መምህራቸው አባት ሆይ ብሎ አለ። ያን ጊዜ ግምጃውን አወረደለት። በሐዘን ምክንያት ኤልሳ ልብሱን ቀደደ። ግምጃው ሄዶ በራሱ ላይ ቢያርፍለት በእርሱ ያደረ መንፈስ ቅዱስ በኤልያስ ያደረ በኤልሳ ላይ እጥፍ ሆነለት። ኋላሳ ተመልሶ እስቲ እግዚአብሔር የሰጠውን ሀብት ለማየት ነው። ነቢዩ ቅዱስ ኤልያስን ግምጃ ወስዶ ባሕረ ዮርዳኖስን መታው፣ ተከፈለ፣ ጸጥ። ለምን ቢሉ እግዚአብሔር ትምህርት ሲያስተምረው ወይቤ ኤልሳ አይቴ ሃሎ አምላከ ኤልያስ ወእፎ የኤልያስ አምላክ ወዴት ነው? እንዴት አልተከፈለም ብሎ ድጋሚ ቢመታው ለሁለት ተከፈለለት። በዚያ ተሻገረ። አባቶች ምን ይላሉ? ኤልያስ 1 ጊዜ የከፈለ ኤልሳ 2 ጊዜ። ኤልያስ 1 ሙት አስነሳ፣ ኤልሳ 2 ጊዜ። ሙት የማስነሳቱን ታሪክ ብቻ ተነጋግረን እንጨርስ። ኤልሳ አባታችን አንድ ቀን በሱማን በሀገረ ሱማን ሲያልፍ አንዲት ውሃ ቀመቶ ብእሲት አባይ ይላል አይደል? አይመታደል ታላቅ ሴት ይላል። ታላቅ ሴት ታውቃላችሁ? እንዴት ዋለችው? ታላቅ ያሰኛት ምንድን ነው? ምግባሯ፣ እምነቷ። ወዲያውኑ አቀመጥቶ ይላል የእግዚአብሔር ሰው ነቢየ እግዚአብሔር ቆይ ከዚህ አለች። ምንድን ነው? ምግብ ቅመስ፣ ተራራውን ትወልጣለህ፣ እስራኤልን ለማስተማር ቁልቁለቱን ትወርዳለህ፣ ይደክመሃል እና እዚች አረፍ በልና ምግብ ቅመስ አለችው። ምግብ ቀምሶ ከሄደ በኋላ ሽማግሌ ባል አላትና ያ ሽማግሌ ባሏን አንተ ወንድሜ ትለዋለች። አቤት፣ ይሄ እግዚአብሔር ሰው ቅዱስ ነው አለችው። ጥሩ ነው አያችሁ፣ ይሄ እግዚአብሔር ሰው ቅዱስ ነው፣ ዘውትር በዚህ ያልፋል። ለምን እንዲህ አናደርግ ማለት ምን ማለት ማደሪያ ቤት፣ ምኝታ፣ አልጋ፣ መጽሐፍ መመልከቻ፣ ጠረጴዛ፣ መብራት እና የማዕድ ዕቃ የሚመገብበት ይኸውላችሁ። የእንግዳ ቤት እንደዚህ ነው። ከዚህ ውጭ ለእንግዳ አይቀመጥም እና መጽሐፍ ነው። የእንግዳ ቤት ስታዘጋጁ ይሄ ነው። ደህና ዋላችሁ? ልብ ብላችኋል? ቤት ውስጥ ምንድን ነው ያለ? መኝታ፣ አልጋ፣ መጽሐፍ መመልከቻ፣ ጠረጴዛ። ከዚያ ላይ ምን መብራት፣ ምግብ መመገቢያ፣ ማዕድ ይቀመጥለታል። እሺ እንዳልሽ አድርጌ አላት። ቅዱስ ኤልሳ ለተወሰነ ጊዜ ከተመላለሰ በኋላ አንድ ቀን ግያዝን ደቀ መዝሙርን ጥራት አለው። ጠርታ መጣች። እነሆ እንዲህ ባለ ክብር አከበርሽኝ፣ ምን አደርግልሽ ዘንድ ትወዳለሽ? ከንጉሥ ወይስ ከአገረ ገዢ ችግር ካለብሽ ሂጄ ልፈታልሽ ይችላለሁ አላት። በወገኖች መካከል ነው ያለው፣ የቸገረኝም የለ አለችው። ግያዝ ፈጠን ይላል። አንዳንድ ጊዜም አልጎዳም አፈጣጠኑ፣ አንዳንድ ጊዜ ግን ራሱን ይጎዳዋል። አይ መምሬ መካናት፣ ባሏም ሽማግሌ ነው፣ ልጅ አሰጣት ብሏል። ወዲያውኑ መጣች። እንዲህ እንደ ዛሬ ከርሞ ወንድ ልጅ ትወልጃለች ብላ ስትለው ብሎ ሲላት አንድ ነገር አለች። አማርኛ መተርጉማን ሊቃውንት ያቀኑታል። የተሐሰባ ለአመትከ አለች አይደል? በጥሬ ብንተረጉመው ምንድን ነው? ባሪያህን አትዋሻት። ግን በምስጢሩ ሂደው ሊቃውንት እንደሚለው ባሪያህን አታሰቅቀኝ እባክህ
ማለት ምንድነው? የማይደረግ ነገር ይደረጋል ብለህ አታሰቅቀኝ እባክህ። ለምን ተስፋ ቆርጣለች ወልዳለሁ የሚለው ባላት ቀን ትንቢት በተናገረ በ3ኛው ወር ጸነሰች፣ ልክ በአመቱ ወለደች። ያ ልጅ አደገ። እስከዚያ ድረስ ኤልሳ 50 ዓመት በላይ ነው እንግዲህ ያስተማረ በነብይነት። አንድ ቀን ልጁን አባትየው ይዞት ሄድና ወይ ቢሮ ርሴ አረ ራሴን ይላል። ምን ይላል? ወደ እናቱ ወሰደው። የማውቀው ነገር የለኝም ወንድ እንደዛ አይደል? ወሰደው ወደዛ ሄድ። እሷ የእናት እጅ መድኃኒት ነው ይባላል። የእውነተኛ እናቶች ማለት ነው። የኔ ቢጤውን ወልዶ የሚጥለውን ተውት። ወስዳ ምንም የምታደርገው ነገር ስላልነበራት ከረፋድ ጀምሮ እስከ ቀትር ድረስ ከጉልበቷ ላይ ያስተኛችው ራሱን ለመዳሰስ ትንፋሹን ለማየት። ቀትር ሲሆን ነፍሱ ወጣ፣ ሞተ ሕፃኑ። ያን ጊዜ ወደ ባሏ ልካ ወደ እግዚአብሔር ሰው ወደ ኤልሳ ሄዳለውና አህያና አንድ አገልጋይ ላክልኝ አለችው። አሃ ምንድነው? ሰርቃ ወርህ መባቻ አይደለ፣ ሰንበት አይደለ፣ ምን ልታረጊ ትሄጃለሽ አለት። አይ እጅ ልነሳው እፈልጋለሁ አስፈልጉኛል አለችው። ልክ አህያና ባሪያውን አገልጋዩን ሲልክላት ያን አገልጋዩን በል እንሂድ ስልህ እንቅፋት አትወዲ ዝም ብለህ ሄዳለችው። ሲሄዱ መንገድ ላይ ያቺት የሱማን ሴት ሱማናዊቷ መጣች ላለው ገያዝን ሂድ እስኪ ተቀበላት በክብር አለ። ሄዶ ስትቀበላት ግን ዳህንኑ አንቲ ወደ ሀይኑኑ ምትኪ በላት፣ ባልሽ ደህና ነው ወይ? አንቺስ ደህና ነሽ ወይ? ልጅሽስ በላት አለ። ቢላት ምን መለሰለችለት? ታላቅ ሴት ሆናት። ምን አለችው? ገያዝ ዝም ብሎ ቤት የሚረባ አይደለም፣ ለማይረባው ሰው ችግሩን ቢነግሩት ምን ያደርጋል? ሄደ ዝም ብለህ እንዲሁኝ እንደዚህ ገጥሞ የለም ደህናውን ሰው እስከምታገኘው ችግር ነው። ምን አለችው? ዳህን አለችው። ደህና ነን። ኤልሳን ስታገኘው እግሩን ያዘችው። ለምን ቢባል የእግዚአብሔር ሰውንና መንፈስ እግዚአብሔር ስለሚወስደው እንዳያመልጣት። አንድም ለመማፀን ከእግሩ ወደቀች። የእግዚአብሔር ካህናት ነቢያት አይነኩም አካላቸው። ገያዝ ተበሳጭ። ልቀቂ ሊል ሲል ተዋት፣ አዝናለች። ተዋት፣ እግዚአብሔር ሰውሮኛል አለ። እቺ ሰው አዝናለች፣ እግዚአብሔር ግን ሰውሮኛል አልነገረኝም ብላ ወዲያው ግን ነገሩ ገባው። ምን አለችው? ይቤለከኑ የተሐስው አለ አመትከ ባሪያን አታስቀቀኝ አላልኩም ነበር? ለምን አግኝቶ ከማጣት አለማግኘት ይሻላል ብሎ ሲል ገያዝን ጠራውና በል እንካ በትሬን አለው። በጎዳና ስትሄድ ሰዎች ቸራደርክ ቢሉ አትመልስላቸው፣ አንተም አትናገራቸው። ሄደችን በትረህ ሞተው ላይ ጣለዋሉ። በነገራቸው ላይ ያም ቢያደርግ ኖሮ ሕፃኑ ይነሳ ነበረ። ስለ ሁለት ነገር ግን አልተነሳም። አንደኛ ገያዝ የሚሉትን የሚሰማ ሰው አይደለም። በየመንገዱ እያወራን ሄደና ያንን ጣላር። ደግሞ ሁለተኛው ችግር ምንድነው? ሄዶ ገያዝያችን ጥሎ ቢያነሳ በትሪቱ አስነሳች አይደለም፣ ገያዝ እኔ አስነሳው ሊመጣ ነው። የኤልሳ ክብር ሊገለጥ አንድም ለኛ ትምህርት ሊሆን ልክ እንደደረሱ ሀገረ ሱማን ገያዝ ወጣ ብሎ መምህር አባቴ አልተነሳም ብሎ አለ። በልተው አምጣ በትሬን ብሎ ሄዶ ገባ። ብሩን በላይ ላይ ዘጋ። ተስላስ ይባላል እንግዲህ ከአንድ ፎቅ በላይ እንዳለ ፎቅ ብላችሁ ቁጠሩት። እዚያ ገባ። ማደሪያው ነው። የሚገርማችሁ ነገር አስከሬኑን አስተኝታ ሄደች። ከማን ነው? ከቅዱስ ኤልሳ አልጋ ላይ ነው። እምነቷ ይገርመኛል። ከዛ ሄደና ግንባሩን ከግንባሩ አፉን ከአፉ አደረገና ትንፋሹን ወደሱ አስገባ። ወደ አስከሬኑ ወደ ሞተው ሕፃን እጁን በእጁ ግራና ቀኙን ይዞ እንደዚህ አድርጎ እንደ መተኛ ተላዩ ላይ ማለት ነው። ያን ጊዜ ሲተነፍስበት ይላል። ምክንያቱም የኤልሳ ትንፋሹ ቀላል ነገር አይደለም፣ እንደኛ አይነት አይደለም። ሰውነቱ ሞቀ ይላል። አስከሬኑ ይሞቃል። ወዲያው እንደሞተ ነፍሱ ትንሽ እስከምትል ሊቆይ ይችላል፣ ነፍሱ ካልወጣች። ከዚያ ተነሳና ግራ ቀኝ ይላል ይጸልያል። እንዲህ ወዲህ እየተመላለሰ ጌታ ሆይ አስነሳልኝ እያለ ሁለተኛ ሶስተኛ ስንት ጊዜ እንደዚህ ያደረገ ጸለየ። አባቶቻችን ስለ ሁለት ነገር ነው እንዲሆነ። ኤልያስም ሙት ሲያስነሳ እንዲህ 7 ጊዜ አድርጓል። ኤልሳም 7 ጊዜ፣ ኤልያስ ዝናም ለማዝነምም 7 ጊዜ እንደዚህ አድርጓል። 7 ለምን ይሻላሉ? ስለ ሁለት ነገር። አንድ 7 ምንድን ነው? እስመ ሁልቅ ሳብዕ በኀበ ብርሃን ፍጹም ውእቱ ይላል መጽሐፍ። ፍጹም ተአምራት የሚደረገው በፍጹም ድካም ነው ሲባል እነዚያን ያክል ነቢያት በአንድ ጊዜ ቢያስነሱ ኖሮ ነገሩ እንደቀላል እንዳይታይ ፍጹም ድካም፣ ሙት ለማስነሳት ታምራት ለማድረግ ፍጹም ድካም። እንደዛሬው ዘመን ልቀቅ ማነህ ስንት ሺህ ነህ ስም ማነህ ምናምን እንደዛ ነው ታምራት፣ ጨዋታ ነው ታምራት። አይ ታምራት ገለታ የሚባለው ሰው ያለ ግን ዛሬ ያንጓለለ ያለ ሰው ሁሉ አንጓሎ ጉድጓድ የከተተው ጠንቋይ የግርጣዩን ሲያስጠጣ የነበረው እሱስ መቼም መንግስት አስሮ ቀጥቶታል። እንደ ንስሐ ገብቶ ከሆነ የምድሩ ስሩ ሊበቃው ይችል ይሆናል። ጥንቆላ እኮ አስቸጋሪ ነገር ነው። እቺ ቤተክርስቲያናችንን ከጎዷት ነገሮች አንዱ ጥንቆላ አይደል? ቤታችን የጠንቋይ ማደሪያ አድርገዋት አንዳንዶቹ
እግዚአብሔር መድኃኒዓለም ልብ ይስጣቸውና የሚጠነቁለውን ይላሉ አንዳንድ ሰዎች። እዚያ ይባልም መድኃኒዓለም አይኑን ይጠንቁለው ይላሉ። ግን መቼም ልቡን ይጠንቁለው አይኑን ትቶ ንስሐ እንዲገባ እና ቅዱስ ኤልሳዕ እንዲህ ያደረገ። ኋላ ቅዱስ ኤልሳዕ አርፎ ከተቀበረ በኋላ ሞዓባውያን ሊወጓቸው መጡና ሰራዊቱ ለጦርነት ሄደው የሚገርማቸው ነገር ዋናው አርበኛ ሞተባቸው። ዋናው አለ የተባለው አርበኛቸው አስከሬኑን ተሸክመው ሲያባርሯቸው አስከሬን ተሸክመው ደህና ጀግናቸው ስለሆነ ሀገራችን ንቀብረው ሲሮጡ የማይሆን ሆነ። ልክ ከቅዱስ ኤልሳዕ መቃብር ላይ ሲደርሱ አመለጣቸው፣ ወደቀ ሄዱ እዚያው እና በአጋጣሚ መቃብሩ ተቆፍሮ አጽመ ኤልሳዕ እዚያው ነበረ። ያ ቢነካው አፈፍ ብሎ ተነስቶ አምጣልኝ ጎራዴን ብሎ ሞዓባውያንን ሲያጭዳቸው ብሏል። ይኸውልህ ሙት ማስነሳት ብቻ አይደለም እኮ ተራውን ሰው ቢያስነሳው ምን ሙያ ይዘጋል። ሲያጭዳቸው ብሏል። እዚህ ሲፈክር ሲያጭዳቸው ብሏል። ያ ከሞት የተነሳው እግዚአብሔር የነቢዩ የኤልሳዕን በረከት ያሳድርብን። ነገ 21 ነው፣ የእመቤታችን በዓል ነው። ነቢዩ ማን ነው? ሐዋርያው ቅዱስ በርናባስ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ አራቱን ቅዱሳንና አብሮኮሮስን እናከብራቸዋለን። ቅዱስ ቶማስንም እናከብራለን በታምራቱ። ከሰማዕታት ቅዱስ ጢሞቴዎስን፣ ከጳጳሳት አባ ከላዲያኖስን፣ በ22 የዋህ ጳውሊን እናከብራለን። ረዳ አንጦኒ፣ ቆዝሞስና ድሚያኖስ ቅዱሳን ሰማዕታት፣ እናታቸው ቴዎዳዳ ወንድሞቻቸው እናስባለን። በ23 ሰኞ ጉባኤ አለን። ቅዱስ ዳዊትና የቅዱስ ሰሎሞን ጠቢቡ እረፍቱ ነው። አባ ኖብ ድንግል ሰማዕት ዓመታዊ በዓሉ ነው። በ24 ታላቁ ቅዱስ አባ ሙሴ ጸሊምና 7ቱ ደቀ መዛሙርቱ ታላቁ አባ ሙሴ ጸሊም። በ24 ምን ቀን ነው? ማክሰኞ ነው። ማክሰኞ እስቲ መድኃኒዓለም ያውቃል። መድኃኒዓለም ያውቃል። ረቡዕ በቀኑ ልቁጠረው ቅዱስ መርቆሬዎስ ወርሃዊ በዓሉ ነው። ዓመታዊ በዓሎች ግን ጸአተ ክረምት ነው። በዓተ ክረምት ነው። ክረምት ይገባል። የዚያን ቀን ቅዱስ ጲላጦስ ጌታችን ሲሰቀል የነበረው፣ ሚስቱ ቅዱስ ታብሮቅላ፣ አባ ጴጥሮስ፣ ቅዱሳን ሐዋርያት 12 ሐዋርያት በሙሉ ዓመታዊ በዓላቸው ነው። ብርሃናት ዓለም ጴጥሮስ ጳውሎስን ደግሞ በልዩ እናከብራቸዋለን። እነዚህ ሁሉ ዓመታዊ በዓል ናቸው። በ26 ነቢዩ ቅዱስ ኢያሱ ወልደ ነዌ የእስራኤል አዳኛቸው የተባለ ቅዱስ ኢያሱ፣ ቅዱስ ገብርኤል ሊቀ መላእክት ዓመታዊ በዓሉ ነው። በ27 በቅዱስ ሉቃስ ወንጌል ምዕራፍ 16 ላይ ያለው ነዳዩ ቅዱስ አልዓዛር ከአብርሃም እቅፍ ሂዶ ያረፈው ነዌ ያስቸግረው የነበረው ቅዱስ አልዓዛር ዓመታዊ በዓሉ ነው። ቅዱስ ቶማስ ዘሰንደላት ከ72 አርድእት የሆኑ ቅዱስ ሐናንያ የቅዱስ ጳውሎስ የነፍስ አባቱ የሚባለው፣ እንደዚሁም ቅዱስ ያዕቆብ ዘስሩግ ዓመታዊ በዓላቸው ነው። በ28 ይበቃል። የዛሬ ሳምንት 27 ነው። እሺ ቸሩ መድኃኒዓለም የቅዱሳንን በረከት ያሳድርብን። እግዚአብሔርን ምክር ልንገራችሁ። እስካሁን ስንነጋገር የነበርነው በሙሉ የእግዚአብሔር ምክር ነው። ግን ከእግዚአብሔር ምክር መካከል አንድ ሁለት ማንሻ ነገር የሚሆኑ ነገሮችን ልንገራችሁ። ዳርቻስ ነናውላችሁ። አንደኛ ቤተክርስቲያን የምትቀጥልባቸው ሁለት ተቋማት አሉ አይደል? ቤተክርስቲያን እንዳለችውና ከቤተክርስቲያን እንደ አካሏ የሚቆጠሩ ቤተሰብና ማህበረ መነኮሳት የሚባል ሁለት ጎዳና አለ። ምንኩስና አለ፣ ጋብቻ አለ አይደል? አንደኛው ምክር እህቶቻችን፣ ትናንት አንድ ደግ ሰው መጥቶ እዚያ ደግ ሰው ጋር ስናወር የአንድ ሰው ስም አነሳን። እንዴት ሆነች ብለን ስንል ያው አለች እንዳለች፣ ከመልክ መልክ፣ ከጠባይ ጠባይ፣ ከሞያ ሞያ፣ ከክርስትና ክርስትና ያላት ሰው ስትለመን ኖራ 30 ስትገባ ጠያቂ ጠፋ። ሁሉ አላት ጠያቂ ጠፋ። ጸላይ ስናት በር ይዘጋል። ጊዜያችሁ ሲያልፍ በር ይዘጋባችኋል። ስለዚህ በጣም አትቸኩሉ፣ በጣም አትዘግዩ። ትዳር ክቡር ነው። ትዳር ክቡር ነው። የእግዚአብሔር ምክር ነው። ትዳር ክቡር ነው። በጊዜ ወደ አንዱ ልባችሁን ቁረጡት። በጊዜ አትወዛወዙ። እድሜያችሁን በከንቱ አታሳልፉት። ሁለት ችግር ይመጣባችኋል። አንደኛ በኋላ ይቸግራል። ዛሬ ልታማርጡት የምትችሉት ወንድ አለ። ነገር ግን ተመርጦ የተጣለውን ማጣት ይመጣል። እሱ ብቻ አይደለም፣ ካገባችሁ በኋላ እድሜ ሲገባ ልጅ ማግኘት መከራ ይሆናል። እስከዚህ ድረስ በአደባባይ ለመናገር ለምን ደፈርክ ብትሉ
እንዲያልፎባቸው የሚሰቃዩ እህቶችን እያየሁኝ በእናንተም እንዳይደርስ ነገን አናውቅም። እግዚአብሔር መቼ ይችን ዓለም እንደሚፈርድባት አናውቅም። የሰው ልጅ ግን እግዚአብሔር በሰራው ስርዓት መኖር አለበት። ይህ አንድ ምክር ነው። ደግሞ በጎዳና ስትጠየቁ መልአክ አትጠብቁ። ብቻ ንስሐ የሚገባ ለሥጋው ደሙ የተዘጋጀ ሲሆን ድንግልና ያለው ዋናው ግን እሱም እንኳ ቢጠፋ እንዴት ይሆናል? መቼስ በነገራችሁ ላይ ድንግልና ያለው እልም ያለ ዱርዬ ብቻ ከሴት ጋር ተኝቶ ዱርዬ ከምታገቡ እኔ የወንድምነት ምክር ነው። በሆነ ስህተት ድንግልናውን ያጣ ከዚያ ግን በተነሳይነት የሚኖር ሰው ይሻላቸዋል። ድንግልና እኮ ብቸኛው መስፈርት አይደለም። ቅድም ድንግሊቱን ማጋት እያሉ አይደለም አማራጭ ሲጠፋ ማለት እኮ እሱ ነው። ኃላፊ አግዳሚ ሽፍታ አግቢ አትባል በች። ስለዚህ አንድ ምክር ነው። ሁለተኛው ምክር ትዳር ውስጥ እየገባችሁ ላላችሁ ለገባችሁ ነው። ብዙ ሰው ትዳር ምን እንደሆነ አይገባውም። ትዳር ማለት ቀንበር ማለት ነው። ግን ማንም ሰው ትዳር ውስጥ የማይፈልገው ነገር ምንድን ነው? ቀንበር አይፈልግም። ምንኩስናም ቀንበር ነው፣ ጋብቻም ቀንበር ነው። ቀንበሩን መድኃኒታችንን ከያዝነ የምንኩስናውም የጋብቻውም ቀንበር ምን ይላል? አርኦቴኒ ሰናይ ወጾሬኒ ቀሊል ወዳለው ይደርሳል። ቀንበሩ ልዝብ ሸክሙ ቀላል ይሆናል። አይ እግዚአብሔርን አልሻም ካል በንስሐ በስጋው ደግሞ ከኖርክ ቀንበሩ ልዝብ ነው፣ ደስ የሚያሰኝ። ቀንበሩ ምንድነው በትዳር ውስጥ ያለው ብትሉ አባቶቻችን 3 ነገር ነው ብለዋል። ቀንበሩ አንደኛ የትዳር ትልቁ ሞያ ምጽዋት ነው። ስለዚህ ቀንበሩ ምንድነው? ስስት ነው፣ ከባድ ነው። ገንዘብ ለመስጠት አስራት ለማውጣት መጨነቅ ነው። ሁለተኛ የትዳር ቀንበር ምንድነው ከተባለ ትዳር ውስጥ ስለገባ ባፈቀድከው ጊዜ ከሚስት ከባለ ጋር ልተኛ አትችልም። በዓላት፣ አጽዋማት፣ ህርስትክት የሚባል ክልክል አለ። ያ ቀንበር ነው። በሰንበት ቀን ፈቃድ ቢነሳ ቀንበር ነው፣ መሸከም ነው። ሶስተኛው ቀንበር የሚስት ወይ የባል ጠባይ ነው። በጣም ከሁሉ የገፋው ቀንበር ይሄ ነው። ከገባበት በኋላ መሸከም ነው። አንድ ሰው መጥቶ መረረኝ አለች። መረረኝ ከትዳሬ ልወጣ ነው አለች። አይ እንደሱ አይደለም እንዴ! ምን ሰርተን እንበላ? በምን ክብር እናገኝ? መንግስተ ሰማያትን በምን ልኖርስ ፈለግን? መድኃኔ ዓለም በምን ልናገኘው ፈለግን? ሲገቡ መመርመር ነው። መመርመር ደግሞ ጨርሶ እንዲያውም 100% ያሟላ አባታችን አብርሃምን መጠበቅ አይደለም። አባታችን አብርሃም በዚህ ዘመን ይገኛል። ወንድሞቻችንም እናታችን የወንድሞችን ቀለል ያደረኩላችሁ ለምንድን ነው? እንደ እህቶቻችን የባዮሎጂካል ክሎክ የሚባል ነገር የላቸውም ብዙ። ያው ነው ግን አንተም በጊዜ ብትሸከፍ ጥሩ ነው። እውነቴን ነው። አታውደልድል። አሊያ ደግሞ ራስን ለምናን ያዘጋጀው። በነገራችሁ አትሳሉ። መነኩሳላችሁ በድንግልና ኖራችሁ አትሳሉ፣ አትችሉትም። ስለት የገባችሁ ቀን ጸላይ ሰናያት በፍጢሙ ነው የሚደፋችሁ። ለምን? ከዚያ በኋላ ስለታችሁን ማፍረስ ነው ሙያው የሚሆን። አትሳሉ። ግን ተመኙት፣ ታገሉት፣ ሞክሩት። ከሆነ ይሳካል፣ ካልሆነ ተመልሰ ወደ ዓለሙ። ምክንያቱም ጋብቻም የእግዚአብሔር ስለሆነ። ከተገባ በኋላ ግን ቀንበር ይመጣል። ያን ያቋቋመ መምህር እንዳትረሷቸው። ባለፈው ነገራቸው ለዛኛው ግባ አይደለም እንዲህ ተቃጥለ ከምትሞት ለምን አትፈታትም ብሎ ሲሏቸው ምንድን ያሉ? ከገሃነመ እሳት እሷ ትሻለኛለች። ምን ነው እንደዛ? ገብቷቸዋል። አንተ ደግሞ ሚስት ለምንድን ያስቀራት? አታገለግልም። አሁን አንተን አገባች በኋላ በ3 ወር ታስቀራት አለሽ። አትቅሪ አንቺ አገባው በልሽ አንድ ነው። ወጥ አንድ ዜጧ ትሰሪያለሽ። እዛ በኋላ ምን አለ? እንጀራ ትገግሪ። እውነቴን ነው። ደህና ሰው ናችሁ ብለን አመስግነን ሳንጨርስ አንተም አገልግል። እሷንም አንተ እኮ አስቀርታት አይደለም አውቄ ነው። ሰነፉና ነው የምትቀር አውቀዋለሁ። ሰምተሻል። አውጭ ካለሽ ነግሬ ማን እንደሆነሽ ይኸው ባለሽን እየወቀስኩ ነው። ጥር 4 ያገባሽው ልጅ ከነ ምልክቱ ሪከርድ አድርጌ ምክር የሰጠሁሽ ያ ሪከርድ ዛሬ ለስንት ሰው እያገለግል እኔም አረፍኩ። አመስግኛችሁ በዚህ መጣችና ምክር እፈልጋለሁ አለች። እሺ ብዬ ልመክር ስል ግን እሱ ማገባው ልጅ ግን ስራ ስላልተመቸው ሌላ ቀጠሮ ያዝለት። አንቺ ደግሞ አዘኔታ ያለሽ ልቤ ይፍሰስ እንዴ በይ ልቅዳለትና ወስደሽ ስጪው እያልኩ ትዝ ብለኝ በኋላ አገሩ ሁሉ እየመጣ ልቤን የሚያፈሰኝ ለየት ያለ ምክንያት አይደለ? ይሄን አዳምጡ። እንዴት ዋላችሁ? ይሄ እግዚአብሔር ምክር ይባላል። አንዲት የመጨረሻ ምክር ልጨምርላችሁ። ይኸውላችሁ በቅዳሴ ጊዜ ዲያቆኑ ልባለውም አላለውም ንፍቅ ዲያቆኑ ሁሉ ጊዜ አንድ ነገር ይላል። ኦ አሃዌ
ወአሃቴ ብለን እንጨምርበት እንችላለን። ወንድሞቼ ሆይ ኢታፍቅርዎ ለዓለም፣ ይህንን ዓለም አትውደዱ። ወይዛሎ ውስጥ ዓለም፣ በዓለሙ ያለውንም አትውደዱ። ዓለሙን ኃላፊ፣ ይህ ዓለም ኃላፊ ነው። ንብረቱን ኃላፊ፣ ንብረቱም ያልፋል። እስመ ኩሉ ኃላፊ ውእቱ። ይሁላችሁ እችን ምክር መመከራችሁ፣ አንደኛ አትስገብገቡ፣ ያልፋል። ለሚያልፍ ገንዘብ፣ ለሚያልፍ ዝና፣ ለሚያልፍ ነገር ቁሳቁስ ሁሉ አትስገብገቡ። ግድ የላችሁ ለሀብት፣ ለንብረት፣ ለገንዘብ ስታገኙት እንኳን አቁት፣ እንናቀው እስቲ። ዝናውን፣ ገንዘቡን እንናቀው እስቲ። አንስገብገብ። ለምን? ያልፋል። እንደ ጥላ ነው የሚያልፍ። በዚህ ግልባጩ ደግሞ ሐዘን፣ መከራ፣ ፈተና ያለበት ብዙ አለ። በየጓዳው ክርስትናውን ትንሽ የመካከለ ሁሉ መከረኛ ነው አውቃለሁ። እሱም ያልፋል። ኃላፊ ስለ እሱም ያልፋል፣ መከራውም ያልፋል፣ ዝናውም ያልፋል። ለሚያልፍ ነገር ምን አንገበገበን? ለሚያልፍ ነገር ምን ተስፋ አስቆርጠን? ለዛ ነው ቅድም ኧረ ተዳሬ ለውጥ አፈልጋለሁ አቅም ይወላል ሲበል እህቴ ያልፋል። የእሱም ጠባይ ይስተካከላል። ክፉ ጠባይ ካለው ይስተካከላል እኮ ትዳር ውስጥ ሲገባ። ትዳር እንዲህ ነው። አንዳንድ ጊዜ የመጀመሪያዎቹ የሩጫ ታውቃላችሁ፣ የሩጫ የመጀመሪያ መም ይባላል አይደል? እንዴት ዋላችሁ? ለምሳሌ 1500 ሜትር ከሆነ ሩጫው 1.5 ኪሎ ሜትር ከሆነ አንድ ጊዜ ሲዞር 400 ሜትር ነው አይደል? 3 ጊዜ ሲዞር 1200 አይደል? ስለዚህ 4 ዙር ነው። 4 ሊሞላ አንድ እስከሚቀረው ነው። እና ይኸውላችሁ እንዳያያዙን አንዳንዱ ትዳር መጀመሪያ ሲገባበት ገነት ይሆናል። የኔ ፍቅር ሃኒ የኔ ማር ምን ልሆንልሽ ምናምን አቤት ወጥቶ ሲሄድ ሙዟን ብርቱካኗን ይዞ መጥቶ ለጥፍርሽችን ለጥርስሽችን ምንም አይመጣ ነገር። አይ ጉድ! እና ደህና ሴት የሆነች እንደሆነ ጌታ እባክህ ቀስ በልልኝ ቶሎ እንዳይጨርሰው ያልቃል። ለምን? ይሄ ምን ይባላል? ወረተኛ ፍቅር ስለሆነ ያልቃል የሆነ ቦታ። አንዳንዱ ደግሞ ትዳር ሲገባበት መጀመሪያ ረመጥ ይሆናል። እንደሱ ይሻላል። ግን ካያያዛችሁ ግን ሁልጊዜም ገነት ማድረግ ይሻላል። ትችላላችሁ። በመጠን ከአንገታ ላይ ማድረግ መወያየት ሁልጊዜ። ያው ሁላችሁም ትዳር ውስጥ ያላችሁ መግባት የምታስቡ ትዳር ውስጥ ትዳርን የምታቆየው ምንድን ነው ሲባል አሜሪካን ያሉ ሳይኮሎጂዎች ምን አሉ? ትዳር እንዲቆም ዘንድሮ ሴቶች በጣም ስለገነኑ አልቻል ስላሉ ምንም ነገር ሲሏችሁ ያለ ፈረንጆች ማለት ነው የሳኔ ብቻ በሏቸው። እኔ እንደዚህ አልልም። ዝም ብላ ያለችውን ሁሉ እሺ በላት አይደለም። ነገር ግን ሁልጊዜ ስታጠፊ ይቅርታ ጠይቅ፣ ስታጠፋ ይቅርታ ጠይቅ። ትዳርን የሚያቆመው እሱ ነው። ይቅር በልኝ በል። በቃ እሷ ናት የምታኖረው። ይቅርታ መጠየቅ። ይቅር በለኝ በሉ እስቲ፣ ይቅር በይኝ በሉ እስቲ። በቃ ግን ኋላ እዛ ስትገባ የሆነ ነገር ነው ያንቃል። ምን ብዬ ነው ይቅርታ እምላት? ኋላ ደግሞ ራሴ ላይ ልትወጣ አይደል? አንድ ትዳር ውስጥ ልውጥ አለ እና ካህኑ የነፍስ አባቱ ምንድነው ስለው አራት አከብረኝም እንዲያው በጣም እንዲያ ነው ብሎ አለ። አሰባሰቡና ቆይ ግን ትዳራችሁ ውስጥ ለሷ ምን ታረግላታለህ አለ። ኧረ እኔ የማረገው የሚል እንዲያው ንገረኝ አለ። ኧረ እንዲያው ማታ እግሯን አጥባለሁ ሌላ ነገር የለም። ለሱ ነው ተጎንብሰህ ተናክ አቁም ማለት አላኔ ጋር መጣ። አይ ማቆም አታቆመው፣ ክብርን ታጣለህ። ሁለተኛ ነገር ያልተረዱት ነገር አውቃለሁ። ይህ ዘመን እንኳን ሴቱ ወንዱ ዝቅ ስትልለት ልርገጥህ ነው የሚል ታወቃል። ያን ችግር አውቃለሁ። ነገር ግን ሁለታችሁም ያልተረዳችሁት ነገር ተጎንብሰህ እግሯን ስታጠብ እሷን እንዲያም ያረጋት እኮ እየተንጫጫ ነው። ትትና አይወድም፣ ይድል ይነሳል። ስታጠብ ይበናል አለ። ይኸው ቀኑ ደረሰ፣ በኖ ጠፋ። ኋላስ አንድ ቀን መጥቶ አንተ አለኝ ዛሬ ካላጠብኩ ብላ እኮ አጠበችኝ እሷ። አሁን አደናው ጊዜ ደረስክ። እግዚአብሔር ይመስገን። የእግዚአብሔርን ምክር ሁሉ በልቦናችን ያሳድርልን። እመቤታችን ፍቅሯ የንጹሐንን በረከት ያሳድርብን። ለምስጋና እንነሳ። Amen.
እንዳታማልደን፣ መዓቱን በምሕረት ቁጣውን በትዕግስት ይላክልን። የመምህራችን ቃለ ሕይወት ያሰማልን፣ አገልግሎት ዘመናቸውን ይባርክልን። ከብሉያቱም ከአዲሳቱም እንዲሁም ሊቃውንት በዜማ የሚያገለግሉበትን የራቀውን አቀርበው የረቀቀውን አጉልተው የሚያስተምሩንን መምህራችን ይጠብቅልን። ለእኛም ከሩቅም ከቅርብም መተን ቃል እንድንሰማ የፈቀደልን ፈጣሪ ማስተዋሉን፣ ትዕግስቱን፣ ብርታቱን አድሎ ፍጻሜያችን ያሳምርልን። ፍጻሜ ነውና ምንም በላይ ፍጻሜያችን ያሳምርልን። ፍጻሜያችን ያሳምርልን። ወንድማችንም ቃለ ሕይወት ያሰማልን። ወርሃ ክረምቱን በሰላም ያሸጋግረን። ሱባኤያችንን በሰላም ያስፈጽመን። ለታመመ ምሕረቱን ይላክልን። ለሞቱት ወገኖቻችን ነፍሳቸውን ይማርልን። ከበዓሉ ቅዱሳን አባቶቻችን ረድኤት በረከት ያሳትፈን። በጸሎታችሁ አትርሱን ያሉን ወገኖቻችን ከክፉ ነገር ይጠብቅልን። ሀገራችን ሰላም አድርጎ ወርሃ ክረምቱን በሰላም እንዲያሸጋግረን። ለታመመ ምሕረቱን ለታሰሩትም በሰላም ሀገራችን ሰላም አድርጎ ርኅራኄውን አድሎ የተጨነቁት እንዲያረጋጋልን ፈቃድ ይሆንልን። ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። ለሁላችንም እግዚአብሔር የንጹሐንን በረከት ያሳድርብን። እንግዲህ ሰኞ ያለውን ጉባኤ ፈቃድ እግዚአብሔር ከሆነና ከተመቻቸው ኮርሱ ማክሰኞ ሊሆን ይችላል። ሰኞ ዝክረ ቅዱስ ዳዊት ስለሆነ እንደዚያ ይቻላል። አለ ሰብሳቢው ማክሰኞ ይሁን። ጥሩ። ስለዚህ የሰኞ ቅዱስ ዳዊት እና የቅዱስ ሰሎሞን ዝክር ተምረን ኮርሱ ማክሰኞ ይሆናል። የሰኞ ማክሰኞና ሐሙስ። ለዘወትሩ ግን ሰኞና ሐሙስ ነው። ለሚቀጥለው ግን ሰኞ ተምረን ማክሰኞ ወደ ኮርሱ ይኬዳል ማለት ነው። እግዚአብሔር አምላካችን በሰላም አስጀምሮ አንድ የረሳሁት ዛሬ ምናልባት ዘግቼ ስለገባሁኝ ማኅደረ ሰላምንን ነው ዛሬም ነገ የምትመላለሱት። ኢሃቤም ጥሩ ነው ሁሉም፣ ግን ነገ ማኅደረ ሰላምንን መመላለስ ይገባል። ቅድስት ደብተራን ማለት ነው። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየከበከቡን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንም በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን።